ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ያለፉትን 2 ሳምንታት በታዋቂው ፖለቲከኛ አቶ ልደቱ አያሌው ሀገረ ካኦፕ የተሰኘ መጽሐፍ ላይ ውይይት ማድረጋችን ይታወሳል። በዛሬው የክፍል 3 ዝግጅታችን 2 እንግዶች አሉኝ። ባለፈው ሳምንት ውይይታችን ላይ ብርቱ ተሟጋች የነበረውና በተለያዩ ፕሮግራሞቻችን ተጋባዥ እንግዳችን ሆኖ የምታውቁት አቶ ኢዮብ አምደየሱስ አንዱ ነው። አዲስ እንግዳም ይዘናል። ሽመልስ መረሳ ይባላል። በውጭ ቋንቋዎችና ስነ ጽሁፍ የመጀመሪያ ዲግሪ በጋዜጠኝነትና ኮሚኒኬሽን ከአዲስ አበባ ዩኒቨርሲቲ እንዲሁም በኮሚኒኬሽንና ቴክኖሎጂ ከዩኒቨርሲቲ ኦፍ አልበርታ ሁለተኛ ዲግሪዎችን በዶክተር ኦፍ አርት ማኔጅመንት ቴክኖሎጂ የሶስተኛ ዲግሪ እጩ ነው። 2 መጽሐፍትን ከሌሎች ደራሲያን ጋር፣ 1 ግለ ታሪክ ደግሞ በግል አሳትሟል። ርዕዮት ዓለሙ ፕሮግራሙን እየመራው አብሬያችሁ እቆያለሁ። እንድትከታተሉ እንጋብዛለሁ። እንግዶቼ ጥሬን አክብራችሁ ስለተገኛችሁ ሁለታችሁንም በጣም አመሰግናለሁ። እናመሰግናለን። እሺ ሽመልስ ካንተ ልጀምርና ከእንግዳ ነው መጀመሪያ የሚጀምረው። እንዴት አገኘው ውይይታችንን? ከሱ እስኪ እንጀምርና ወደ ሌሎች ጉዳዮች አልፋለሁ። ሁለቱም ክፍል ውይይቱ በጣም ደስ ይላል። ከዛ በፊት ግን ሀገረ ካኦፕ በሚል የልቦለድ ድርሰት ታዋቂው ፖለቲከኛ አቶ ልደቱ አያሌው የሀገራችንን ወቅታዊ ፖለቲካዊ ሁኔታ ያማከለ መጽሐፍ ከስነ ጽሁፍ ዘውጎች ውስጥ በልቦለድ መልኩ አዘጋጅቶ ስላቀረበልን ለሱ እንኳን ደስ ያለህ ማለት እወዳለሁ። በእኛ በኩል ደግሞ እናመሰግናለን ማለት ይጠበቅብናል። ምክንያቱም ብዙ ባልተለመደ መልኩ ከፖለቲከኞች የስነ ጽሁፍ ስራ የጽሁፍ ስራ በአጠቃላይ ብዙም የተዘወተረ አይደለም እና ይህንን በማቅረቡ ማመስገን እወዳለሁኝ። ከዛ በኋላ ደግሞ መጽሐፉ ሁሌም እንደሚባለው ጥሬ ይገላል ወይም ደግሞ ዝም ብሎ ያለው ነገር እና ከዛ በኋላ የነበረው ውይይት ግን ትርጓሜ እንደማለት ነው። ወይም ሁሉም ሰው በየራሱ መልኩ የራሱን ፐርስፔክቲቭ ያስቀመጥበት መንገድ ጥሩ ነበረ እና ጥሩ ውይይቶች ነበሩ። ከመጽሐፉ ምርቃት ጀምሮ ሲነሱ የነበሩ ነገሮች ነበሩ። በዋናነት አንድ አይነት ሀሳብ ነው ያላቸው። ከዛ በዘለለ ግን በተለይ ባለፈው ሳምንት በኢዮብ በአቶ ያሬድ እና አቶ ልደቱ በራሱ ያደረጋችሁት አንቺን ጨምሮ ያደረጋችሁት ውይይት ጥሩ ነበረ ማለት እችላለሁኝ። በአጠቃላይ ደግሞ ምንጊዜም ሚዲያ ይመስለኛል በዋናነት ይህንን ሀሳብ ወይም ይህንን መጽሐፍ የበለጠ ሀሳብ እንዲሸራሸርበት በሁሉም ማህበረሰብ የውይይት ርዕስ ሆኖ እንዲቀጥል በማድረግ ረገድ ትልቅ አስተዋጽኦ ነበረው እና በጣም ጥሩ ነበረ። እኔ እስከ ተከታተልኩት ድረስ ማለት ነው። ርዕዮት እሺ፣ በጣም ነው የምናመሰግነው። ወደ እንግዲህ እንዴት አየኸው የሚለውን ቅድም በመግቢያ ላይ የጠቀስኩትን ዳሰሳህን ከማየታችን በፊት ኢዮብ ጋር እንግዲህ አሁን ፊት ለፊት ስለሆነ ያለው ሌሎቹን ባናነሳ እንኳን ምናልባት ኢዮብ ካነሳቸው ሀሳቦች ጋር በተያያዘ መጠየቅ ወይንም ደግሞ መጨመር እንደዚህ የምትፈልገው ያለፉት ላይ ካለ ወደ ዛሬው ከመሄዳችን በፊት ይቻላል። ኢዮብ ባለፈው ካነሳው እና የውይይታችሁ የመጀመሪያ አካባቢ ይመስለኛል ትልቁ አንኳር የሆነው ነገር አቶ ልደቱን አስፈራራህን ወይም ደግሞ በዛ ልክ አይደለም ያለው ሁኔታ የሚል መስለኝ የኢዮብ አርጊመንት። እኔ ደግሞ የአቶ ልደቱን የክርክር ሀሳብ ወይም ደግሞ አርጊመንት ነው የምቀበለው። እንደውም አቶ ልደቱ በሀገረ ካኦፕ መጽሐፍ ከኢትዮጵያ ካለው ነባራዊ ሁኔታ አንጻር ሲታይ የቀለለ ነው ብዬ ነው የምወስደው።
የሚለውን ነገር ሐሳብ ማጉላት ፈልጋለሁኝ። ለምሳሌ ለመጥቀስ ያክል ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦች አሉ። አገረ ካውፒ ይመስለኛል ወደ 15 ብሔሮች ያሉባት በብዙ መልኩ ደግሞ በህዝብ ቁጥር አንጻርም እንደዚሁ ያነሰች ያለው መጽሐፍ ላይ ያለው ደግሞ ነባራዊ ሁኔታ አቶ ልደቱ በገጸ ባህሪያቱ በኩል በመቸቱ በተለያዩ የስነ ጽሁፍ አላባውያን በኩል አስቀምጦልናል እና ከዚህ አንጻር እኛ ሀገር ውስጥ አሁን ካለው ሁኔታ አንጻር የምናየው ነገር እንደውም የጎላ ነው ብዬ ነው የምወስደው ለማለት ነው ሐሳቤን ለዛ ያክል ባጭሩ። እሺ እንመለስበታለን። ዮብ እንግዲህ እንደውም አንሷል ተባልክ ነውና መተለው ካለ አው ምንድነው በተወሰነ ደረጃ አይ ቲንክ እኔ ሐሳቤን በደንብ አልገለጽኩም መሰለኝ። ምንድነው አስፈራራህን የሚለው አንተን ልል የፈለኩበት መንገድ ሀገር ውስጥ ያለውን ሁኔታ ያላገናዘበ አይደለም። ኢትዮጵያ ውስጥ ያለው ሁኔታ በሀገረ ካውፒ ውስጥ ከተገለጸው በተወሰኑ ደረጃዎች የከፉ ጉዳዮች አሉ። እዛም ጋር ደግሞ ያልደረስንበት ሀገረ ካውፒ አሁን ያለችበት ሁኔታ ኢትዮጵያ ደግሞ አሁን ያለችበት ሁኔታ ሲነጻጸር ደግሞ ልንማርበት የምንችል ምናልባት ልንፈራበትና ልንደርስ እንችላለን ብለን የምንልባቸው ነገሮች ሊኖሩን ይችላሉ። እኔ ለምንድነው ልደቱን በዚህ መጠን አስፈራራህን ማለት የፈለኩትኝም ወይም ደግሞ እንደዛ እንዲሰማኝ ያደረገውም ይህንን ሐሳብ በተለያየ ጊዜ ገልጾታል ልደቱና አንደኛው ነገር ምጽአተ ኢትዮጵያ በሚል ጽሁፍ ከዚህ በፊት የጻፈው ጽሁፍ ነበርና እዛም ጽሁፍ ላይ ካንቺም ጋር ውይይት አድርገንበታል እና አንዱ ነገር ምንድነው ይህንን ሐሳብ ካልተቀበልን በዚህ ሐሳብ ካልሄድን ወይም በዚህ መንገድ ካልተጓዝን የኢትዮጵያ ጣፈንታ ይሄንን ነው የሚመስለው ብሎ ለምሳሌ የተደረገ ነው የመሰለኝ። እኔ እንደዛ ነው ሳልኩት የተሰማኝም ስሜት እንደዛ ነው። መጽሐፉን አንብቤ ሲጨርስ የተሰማኝ ስሜት ኦኬ በዚህ መንገድ ካልሄድን አሁን ምንድነው ሁለት ኦፕሽኖች አማራጮች ሊቀርቡልን አይደለ? አንደኛው የማኒፌስቶ ነው፣ ሁለተኛው ደግሞ የቃል ኪዳን ሰነዱ ነው እና በእነዚህ ሁለቱን ነገሮች ካልተቀበልን እና ካልሄድን ወይም ደግሞ በዛ ውስጥ በዋና ተዋናኝነት የተቀመጠችው የሊበራል መሪ የምታቀርባቸውን ሐሳቦች ካልተቀበልንና ካልሄድን እና ካልያዝን የሚኖረን ውጤት ይሄ ዱምስዴ የሚባለው አይነት ነገር ነው። ምጽአተ ኢትዮጵያ ነው የሚባለው ከዚህ በፊት የተገለጸው ወይም ደግሞ አገረ ካውፒ ላይ የደረሰው አይነት ነገር ነው። መፍረስ ነው፣ መጥፋት ነው የሚሆነው ነው። ይህንን ሐሳብ በተደጋጋሚ ሰምተናል። በዋናነት ደግሞ በአቶ ልደቱ ሲቀርብ ሰምተናል እና ምንድነው ጣፈንታችን እሱ እየሆነ የመጣ ነገር ይመስላል እና ሐሳቤን ካልተቀበላችሁኝ ይሄ ነው የሚሆነው የሚል ይመስላል ጽሁፉ ላይ። ዝም ብዬ ሳስበው እኔ መጽሐፉን አንብቤ ስጨርስ የመጀመሪያ አእምሮ ውስጥ ክሊክ ያደረገው እዚህም ብዙ ጊዜ የማወራው መጀመሪያ ከባለቤቴ ጋር ነው እና ከእሷም ጋር ያወራ ነው የጠየኩትን ጥያቄ ያወራ ነው ነገር ይህንን ነው የሚመስለው እና ከዛ አንጻር ነው ለምንድነው በዚህ መጠን ማስፈራራት የፈለገው ልደቱ? ለምንድነው በዚህ መጠንስ የምታስፈራራን የሚለው ነገር ማንሳት የፈለኩት እንጂ ኢትዮጵያ ውስጥ ደርሶ አገረ ካውፒ ላይ ያልደረሰ ወይም ደግሞ አገረ ካውፒ ላይ ተፈጽሞ ኢትዮጵያ ውስጥ ያልተፈጸመ በሚባሉት ነገሮች ብንሄድ ከዛ የከፉ ብዙ ነገሮችን አይተናል። በጣም የሚያስደነግጡ በእኛ ዘመን ልናያቸው እናየዋለን ብለን የማናስባቸው ነገሮች ተፈጽመዋል፣ አይተናል። ብዙ ነገሮች ደርሰዋል። የትግራዩ ጦርነት ከጦርነቱ በኋላ የሚወጡትን ዘገባዎች በሴቶች ላይ የደረሱትን ነገሮች ምናምን ስንሰማ የሚያሳየን ነገር ሰቆቃው፣ መከራው ምኑ በጣም የሚያሰቅቅ የሚያሳዝን ነው። ይህንን አይነት ነገር ደርሷል አገረ ካውፒ ላይ አዳውት እንደዛ የሚል ነገር አላነበብንም እና ያኛውን ላናይ እንችላለን። ያ ኢትዮጵያ የከፋ ነው የደረሰው ነገር ማለት ነው። የኔ ጥያቄ ግን የሆነው ሐሳብህን ካልተቀበሉ ወይም ደግሞ አሁን የምትሄድበትን መንገድ አቀረብከውን ነገር ካልተቀበልን መጨረሻችን ይሄ ነው ብሎ ማስፈራራት ለምን አስፈለገ የሚለውን ነገር ለመግለጽ ነው የተጠቀምኩበት። ለምን አስፈራራህን የሚባለው ነገር አይ ቲንክ ትንሽ ሚስ አንደርስታንዲንግ የተፈጠረ ይመስለኛል በወቅቱ ለማለት ነው። ኢትዮጵያ ምንድነው አገረ ካውፒ የመፍረስ አደጋ ደርሶባት ከዛ ሪቫይቭ የምታደርግበት ሁኔታ አለ ማለት ነው። ከዛ አንጻር ኢትዮጵያ አትፈርስም
የሚል ሀሳብ የተንጸባረቀበት ነበር እንደ ያንተ ሀሳብ? ምክንያቱም አቶ ልደቱ ያንን ዲፌንድ ሲያደርጉ ስለሰማው በዚህ አካሄድ ከሄድን የመፍረስ አደጋ ሊያጋጥም ይችላል ኢትዮጵያ ውስጥ እና መጠንቀቅ አለብን፣ ከጦርነት አዙሪት መውጣት አለብን የሚል ሀሳብ የተንጸባረቀበት ሁኔታ ነው። ከዛ አንጻር ግን አንድ ማንሳት ያለብን ነገር ምንድነው? ይሄ ከስነ ጽሁፍ አንጻር ገጣሚ የፖኤቲክ ላይሰንስ አለው፣ ደራሲም እንደዚሁ፣ የልብ ወለድ ጸሐፊም እንደዚሁ ላይሰንስ አለው የፈለገ የማድረግ ነገር ማለት ነው። እቺን የፈጠራትን ሀገር ገድሎ እንደገና ሪቫይቭ እንድታደርግ የማድረግ ሁኔታ ማለት ነው። እሱንም ኮንሲደር ማድረግ አለብን ይመስለኛል ማለት ነው። ከመፍረስ አንጻርም የሚለውን ሀሳብ ኮንሴፕትም እንደዚህ ተነስተዋል ለማለት ፈልጌ ነው። አዎ ምናልባት ዩባ መጨመር ከሆነ እሱም ተነስቶ ነበር ኢትዮጵያ አትፈርስም አይነት ሀሳብ እንዳንተ ባስብ ደስ ይለኛል አይነት ነገር ብሎ አይ እኔ እንደዚህ አይደለም ማስበው ብሎ ዮብ ሄደበት ነበርና ምናልባት አሁንም መጨመር አነጋጋሪ ሆኗል እሱ ነገር። አሁንም ክላሪፋይ ማድረግ የምፈልገው ነገር አሁን አገር ትፈርሳለች አትፈርስም ብሎ በአራት ነጥብ መደምደም የሚቻልበት ምንም አይነት ነገር የለም። ያ ብቻ ሳይሆን እንግዲህ አሁን ኦኬ እንስማማ በተባለው ነገር እንግዲህ ህዝባዊ አመጽ እናስነሳ፣ ከዛ በኋላ በህዝባዊ አመጽ አሁን ያለው መንግስት እንቀይርና የተሻለ ሀገር እንፍጠር ምናምን የሚባለው ነገር በአራት ነጥብ ያንን ነገር ይሰጠናል ብሎ መደምደም የሚቻልበት ምንም ነገር የለም። ዊዶን ነው ነገ ምን ይዞልን ሊመጣ እንደሚችል ስለ ነገ ነው የምናወራው፣ ስለማናውቀው ነገር ነው የምናወራው። ነገር ግን ተስፋ አለን አይደል? በቃ ይሄ ነገር ሊኖር ይችላል፣ ሊደረግ ይችላል፣ ልንፈጥር እንችላለን የሚል ተስፋ ስላለን ነው የምናደርገው ነው የምናደርገው። እኔ አሁን ኢትዮጵያ ትፈርሳለች አትፈርስም በሚባለው ነገር አሁን በአስር ብድግ ብዬ የምን አንተ ምንድነው ከዚህ በፊት አናት ይፈርሳል እንጂ ኢትዮጵያ ትፈርስም ማለት ይባል ክርስቶስ መግባት አልፈልግም አይደለውም፣ እንደዛ አይደለም። ይሄ ኢትዮጵያ ላትፈርስ የምትችልበት ምንም ምክንያት የለም። ሶማሌ የሆነችውን ኢትዮጵያ ላትሆን የምትችልበት ምንም ምክንያት የለም። እዛም ላይ እንደውም አንዱ ነገር የተናገርኩት ነገር እኔ በቃ አሁን በምንሄድበት ሂደት ከሄድን ምናልባት ቅድመ ሁኔታዎቹን ማስተካከል ከሌለብን የቅርብ ርቀት የምትታየኝ ሱዳን ናት ብዬ የተናገርኩበት ነገር አለ። ከዚህ በፊትም ሪዮትም ያነበበችው አንድ ጽሁፍ አለ፣ እንዲሁም የተወያየንበት ነገር አለ እና የኔ ስጋት ምንድን ነው በሚባለው ነገር ሲባል አይ ቲንክ ያንን ነገር የተናገርኩት እርግጠኛ አይደለሁም የትኛው ስብሰባ ላይ ተነስቶ እንደሆነ ሀሳቡ እና የዩጎዝላቪያን ጠቅሰን የተነጋገርንባቸው ነገሮች አሉ እና ምናልባት በምናደርጋቸው ነገሮች ሀገር ለማዳን ብለን በምንሰራቸው ስራዎች ሀገር እንዳናፈርስ መጠንቀቅ አለብን የሚል የራሴም ስጋቶች አሉ። ምናልባት ማለት ነው አሁን ሁሉም ሰው ሀገር ለማዳን ነው የሚሰራው የሚላቸውና የሚያደርጋቸው ነገሮች አሉ። ህዝባዊ አመጽም ሲጠራ ሀገር ለማዳን ነው፣ መንግስትም የሚሰራው ሀገር ለማዳን ነው፣ ሌሎችም ተቃዋሚዎች በራሳቸው መንገድ ሲሄዱ የሚሰሩት ነገር በሀገር ለማዳን ነው። እንግዲህ ጦርነት አንስተው መሳሪያ አንስተውም ደግሞ የሚታገሉት የራሳቸው የሆነ ህልውና ችግር ገጥሞናል ሀገር ለማዳን ነው ብሎ ነው የሚሄደው። ሀገር ለማጥፋት ለማፍረስ ብሎ የተነሳ እስካሁን በምናውቀው ሂደት ውስጥ የለም እንግዲህ እስካሁን በምናውቀው ማለት ነው። እርግጥ ነው አንዳንድ ሰዎች ነው እኛ መገንጠል አለብን ከዚህ በኋላ የሚል ሀሳብ የሚያነሱ ሰዎች አሉ። ነገር ግን በተደራጀ መንገድ ሀገር ለማፍረስ ብሎ የሚሄዱ ሰዎች የሉ። በምናደርጋቸው ሂደቶች በምንሰራቸው ስራዎች ግን ጥንቃቄ ካላደረግን በጥሩም ያነሳነው ነገር መጨረሻ ላይ ሀገር ማፍረስ እንዳሆን እንደውም ሀገር የማፍረስ ሂደቱን የበለጠ እንዳሳልጠው መስፍራትና መጠንቀቅ አለብን ብዬ ነው የማስበው እንጂ አሁን ዝም ብዬ ተነስቼ በቃ ይሄንን ሐሳብ ስላልተቀበላችሁ ሀገር ይፈርሳል የሚል ድምዳሜዎች ደግሞ አይደለሁም ያለሁት እና አሁን ኢትዮጵያ በቃ ጋሽ አቶ ልደቱ ያነሱትን ሐሳብ ኢትዮጵያ ካልተቀበለችና ካልያዘች በዚህኛው መንገድ ካልሄድን ኢትዮጵያ ትፈርሳለች ወይ ምናምን ነገር ወይ በአራት ነጥብ ልደመድም አልችልም። እንደዛም አይነት መንገድ ውስጥ አይደለም ያለሁት። ነገር ግን እርግጥ ነው በምንሄድባቸው በምናደርጋቸው ነገሮች ከትላንት ይልቅ ዛሬ አገሪቱን የበለጠ እያደከምናት እያፈረስናት እያበላሸን እያጠፋን ያለ ነው። ከዛ መመለስ አለብን ብዬ ነው የማምነው። ምናልባት ግልጽ አድርጌ ከሆነ እንደዛ ነው የኔ ሐሳብ። እሺ ሽሜ ትመለስበታለህ። ምናልባት እዚህም ላይ ካለ እሱ እዚህ ጋር እንዳንቆይ ብዬ ነው ወደ ጽሁፍህ ደግሞ እንድንሄድና የሀገረ ካዎፒን የልደቱ አያሌው ሀገረ ካዎፒና የአሁኒቷ ኢትዮጵያ ምንና ምን ናቸው በሚል ግላዊ ምልከታና መጠነኛ ሙያዊ ዳሰሳ ያቀረብከው አለና
እሱን እስኪ አጠቃላይ ይዘቱ ምን ይመስላል የሚለውን ያው ጽሁፉን ላላነበቡ ሰዎች እንዲሆኑ ውይይታችንን እንዲያገኙት ዋና ዋና ነጥቦቹን አቅርብና ከዛ እንወያይበታለን። እሺ አመሰግናለሁ። ብዙዎቹ ማለት ይህን ጽሁፍ መጻፍ የጀመርኩት ትንሽ ቀደም ብሎ ስለሆነ ብዙዎቹ ሀሳቦች በውይይታችሁ አንስታችኋቸዋል። በሌሎች የመገናኛ ብዙሃንም እንደዚሁ ተነስተዋል እና እንዲያው ለዛሬው የመወያያ ርዕሳችን ወይም ለመወያያ ጊዜያችን እንደ መንደርደሪያ ከሆነ ጥቂት ነጥቦችን ላንሳ። ይህንን መጽሐፍ ከንባብ በፊት ወይም ደግሞ መጽሐፉ በሚተዋወቅበት ጊዜ የነበሩኝ ሀሳቦች ነበሩ። እዛ ላይ ምንድነው ከነዛ ጥያቄዎች ውስጥ አንዱ አቶ ልደቱ አያሌው ለምን በዚህ ዘውግ ወይም ደግሞ በዚህ የአጻጻፍ ስልት ለምን መጡ የሚል ጥያቄ የመጀመሪያው ጥያቄ ነበረ። ከቀደመው ዳራቸው አንፃር አይጋጭም ወይ ወይም ደግሞ ምክንያቱም ቀደም ብለን አቶ ልደቱን የምናውቅባቸው መንገዶች ነበሩ፣ ከዛ አንፃር አይጋጭም ወይ የሚል ጥያቄ አስነስቶብኛል። ከዛ በተጨማሪ ግን ይሄ ስነ ጽሁፋዊ ዘውግ ወይም ደግሞ አዲስ ዘውግ ስለሆነ ሌሎች ግብአቶችን ተጠቅመው ይሆን ወይ አቶ ልደቱ ወይም ተባባሪ ጸሐፊዎች፣ ተባባሪ የአርትዖት ስራ የሰሩ ሰዎች እንደዚሁ ነበሩ የሚል ጥያቄ አንስቶብኛል። ሌላ ደግሞ ሶስተኛው ጥያቄ ወይም የተቀረው ጥያቄ ምንድነው አቶ ልደቱ ሙሉ በኩሌ የሚባሉ አይነት ሰው ናቸው እስካሁን በእኔ ግምገማ እና ይህንን የስነ ጽሁፍ ባለሙያነታቸውን ሊያሳዩን ይሆን ወይ የሚልም ሀሳብ ነው መጀመሪያ ያጫረብኝ ማለት ነው። ከዛ የድርሰት ወይም የስነ ጽሁፍ በተለይ ማለት ነው ትርጓሜ ሲሰጥ አንድ ሰው ወይም ደግሞ አንድን የስነ ጽሁፍ ላይሆን ይችላል ሌላም ጽሁፍ የሚሰጠው ትርጓሜ የሚሰጠው ወይም ግምገማ የሚሰጠው የሚያደርገው ስራውን የሚያጣጥምበት መንገድ አንደኛው የተደራሲው የህይወት ተመክሮ አንዱ ነው። ሁለተኛው የንባብ ተጋላጭነት ወይም ኤክስፖዠሩ ሁለተኛው ነው። ሌላው ሙያው ወይም ፕሮፌሽኑም እንደዚሁ እና ከዛ በተጨማሪ ደግሞ ከታሪኩ ዳራ ጋር ወይም ከሙያ አንፃር ሊሆን ይችላል። ከታሪኩ ዳራ ስል ታሪኩ የት ነው የተደረገው፣ እነዚህ የሚሉት ነገሮች እነዚህ ሁሉ የሚሰጠውን ሚኒንግ ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። ከዚህ አንፃር የአቶ ልደቱ መጽሐፍ ወይም ደግሞ የልብ ወለድ መጽሐፍ በእኔ ግምገማ በተወሰነ መልኩ ደረቅ ጽሁፍም የሚመስልበት ከስነ ጽሁፍ በዘለለ ደረቅ ጽሁፍ የሚመስልበት ሁኔታዎች አሉ። እንደውም አንዳንድ ቦታ ላይ እንደ ተረትም የሚመስልበት ሁኔታ አለ። ከዛ በተጨማሪ ግን በዋናነት በተለይ አቶ ልደቱ ከተነሱበት ዓላማ አንፃር ከዚህ ጽሁፍ ከተነሱበት አንፃር የትግል ስትራቴጂ የሚመስልበት ሁኔታ አለ ማለት ነው። ከዚህ አንፃር የተወሰኑ ነገሮችን እናንሳ። ከስነ ጽሁፍ አንፃር ምን አሉት ምን የሉትም የሚሉትን ነገሮች ጽሁፉ ላይ በተወሰነ መልኩ ለመግለጽ ሞክሬያለሁኝ። ግን የልብ ወለድ አላባውያን ብለን የምንላቸው ነገሮች አሉ። እነዛ የስነ ጽሁፍ አላባውያን ስላሉት ብቻ ግን አንድ ልብ ወለድ ነው ልንለው እንችላለን። ግን ልክ እንደ አናሎጂ ብንወስድ ቤት የተለያየ አይነት ሊሆን ይችላል። ጎጆ ቤትም ጎጆ ቤት ነው፣ ቪላ ቤትም ቪላ ቤት ነው። ስለዚህ ሁለቱም ቤት ናቸው፣ ግን ሁለቱም የሚገለጹበት ፊቸር አንድ አይደለም ማለት ነው። ስለዚህ ከዛ አንፃር ሊታይ ይችላል እና ከልብ ወለድ አላባውያን መካከል ይህ መጽሐፍ ወይም ሀገረ ካኦፒ እርግጥ ነው ታሪክ አለው። እንደ ስነ ጽሁፍ ስራነቱ ደግሞ ወቅታዊ ፖለቲካዊ ጉዳይን ለማጉላት የተነሳ ነው። ስለዚህ የሆነ አንድ አይነት ታሪክ አለው ማለት ነው። ወይም ታሪክ እንደምናውቀው የልብ ወለድ አጽም ነው።
ስለዚህ ምን ይመስላል ወይም ምን የሚለውን ጥያቄ ይመልሳል ማለት ነው። ምን ተደረገ፣ ምን ሆኖ ነበረ ወይም ምን ሆነ፣ ምን ይሆናል የሚሉትን ነገሮች መልሰዋል ማለት ነው ይሄ መጽሐፍ ማለት ነው። ታሪኩ ግን አንድ አይነት የሆነ አሰልቺና ሞኖቶነስ የሆነ ነገርም እንደዚሁ ይታይበታል። ሌላ ከልቦለድ አንጻር የምናነሳው ሀሳብ ምንድነው? ሴራ ነው ወይም ፕሎት የሚባለው በእንግሊዝኛው አጠራር ማለት ነው። ይህም እንደ የታሪክ ቅጥያ አድርገን ልንወስደው የምንችለው ነገር ነው። ለምን የሚል ጥያቄ ትልቅ ጥያቄ ያነሳል ማለት ነው። ሌላው የልቦለድ አላባውያን ከሚባሉት ውስጥ አንዱ መቼት ነው። ሴቲንግ የሚባለው መቼና የት ተደረገ፣ ጊዜና ቦታ የሚለው ነገር ነው። ይሄም ምናባዊ ነው አለው። ከዛ በተጨማሪ ደግሞ ግጭት ነው፣ ይሄ ኮንፍሊክት የምንለው ማለት ነው። ሴራ አሳማኝ ነው ወይስ ተመጣጣኝ ነው፣ አለ ወይ የለም ወይ የሚለውን ነገርም እንደዚሁ ማየት እንችላለን። በአንድ በኩል ገጸ ባህሪያቱ ለማግኘት የሚመኙት ለመሆን የሚፈልጉት ነገር ነው ማለት ነው። በግጭት ውስጥ የምናየው ነገር ማለት ነው። ገጸ ባህሪያቱም እንደዚሁ ተካተውበታል። ግን ምን የሉትም ብለን በምንነሳበት እሱ ላይ ስትረስ ብናደርግ ጥሩ ነው ብዬ ስለምወስድ ማለት ነው። ፖለቲካዊ ታሪኩ ያየላል እዚህ መጽሐፍ ላይ እንደምናየው ማለት ነው። ወደ ሌሎች ጉዳዮች በብዛት አይጠልቅም። ከዓላማው አንጻር ትክክል ሊሆን ይችላል። ግን ከወቅቱና ባለፉት ዘመናት ከነበሩ ፖለቲካዊ ችግሮች ውጪ ንዑሳን ችግሮች ወይም ንዑሳን ታሪኮች ቢኖሩት ጥሩ ነው። ለምሳሌ የፍቅር ታሪክ ቢኖረው አለው። በእርግጥ ግን ማለት በጣም ሰቅዞ የሚይዝ ወይም ደግሞ አንባቢን በደንብ አድርጎ የሚይዝ ቢሆን፣ ሰፊ ማህበረሰባዊ ችግሮችን ያነሳል ወይ፣ ጓዳ ጎድጓዳዎችን ያነሳል ወይ፣ ለምሳሌ ኬዞችን ያነሳል ወይ፣ የኑሮ ውድነትን፣ ጦርነትን፣ ሞትን፣ መፈናቀልን በተመለከተ በገጸ ባህሪያቱ በኩል በካራክተርስ በኩል የተነሳበት ስኬል ያን ያህል ሰፊ አይደለም ልንል እንችላለን። ከሴራ ይልቅ ታሪክ ይበዛበታል እዚህ መጽሐፍ ላይ። ይህም ታሪኩ ወይም ይዘቱ አጓጊ እንዳይሆን ያደረገው ይመስለኛል በእኔ ግምገማ። ሌላው ደግሞ ከገጸ ባህሪያት አንጻር ገጸ ባህሪያቱ ከኛ በጣም ሩቅ ናቸው እና ይህም ልቦለድ እንደምናውቀው በስነ ጽሁፍ እንደሚበየነው ልቦለድ የገሃዱ ዓለም ነጸብራቅ ነው የሚለውን ሀሳብ ያፋልሳል ማለት ነው። በተለይ እንደ አማርኛ ስነ ጽሁፍ አንባቢያን ይህንን እንደ አንድ ሀሳብ ልናነሳው እንችላለን። ሌላው የአተራረክ መንገዱና ስነ ጽሁፋዊ ዘዴዎች እና አስተማስሎ የሚለውን ሀሳብ ነው ማንሳት የምንችለው። በዋናነት የአንደኛ መደብ ወይም እኔ አንጻርን ተራኪው ይገልጻል። የምናብ ሀገሯ ወይም ሀገረ ካኦፒ ዜጋ እዚህ ላይ የሆነ ባለፈው ተነስተዋል፣ ኮንፊውዥን ነገር ይፈጥራል። አንዴ ኢትዮጵያ፣ አንዴ ደግሞ ከኢትዮጵያ የምትፋለስን ሀገር ያስተዋውቀናል። እዚህ ላይ ስለ ኢትዮጵያ ማውራት መልእክት ማስተላለፍና የመፍትሄ አቅጣጫ ማሳየት ፈልጎ ሳለ ጸሐፊው ወይም ደራሲው ለምን ሌላ የምናብ ሀገር ውስጥ ወሰደን የሚል ጥያቄ ያነሳል ማለት ነው አንድ አንባቢ። እና ይሄ ተገቢና አስፈላጊ ጥያቄ ነው የሚመስለኝ ማለት ነው። ሌላው እዚህ ላይ ከዚህ ጋር ተያይዞ የሚነሳው ነገር ምንድነው? ተጠያቂነት፣ ቅሬታ የውይይት አጀንዳው ወይም ከንባብ በኋላ ማለት ነው ሰዎች፣ ቡድኖች እንደዚህ አይነት ጥያቄ ያነሳሉ፣ እንደዚህ አይነት ጥያቄዎች ያነሳሉ የሚል ሀሳብ ሊያነሱ ስለሚችሉ ያንን ብሎክ ለማድረግ ነው የሚል ሀሳብ የተንጸባረቀ ይመስለኛል በቀደሙት ውይይቶች። ይሁንና ይህንን ለማስቀረት እንደ ቀደምት ደራሲያን እንደሚያደርጉት ዲስክሌመር ማስቀመጥ ይቻላል ወይም ኖቶቹን ማስቀመጥ
ይቻላል ማለት ነው። ምናልባት ጊዜ እንዳልወስድ ሌሎችም ስለ ትምህርታዊ አጻጻፍ ማንሳት እንችላለን። ከመቼት አንጻርም ሌሎች ሀሳቦችን ማንሳት እንችላለን። እዚህ ላይ ኢዮብ የተወሰነ ሀሳብ እየሰጠበት ወይም እናንተም የተወሰነ ሀሳብ እየሰጣችሁበት ቆንጆ ነው፣ ትመለስበታለህ። አሁን ያነሳኸው ላይ ከመቼት አንጻርና ሌሎችን ሀሳቦች በኋላ ላይ ያነሳለሁ። ግን ይህንን ያነሳኋቸውን ሀሳቦች የበለጠ ብናዳብራቸው እና ወደሚቀጥለው ብንሄድ የሚሻል ይመስለኛል። እሺ፣ እኔ አንድ ጥያቄ አነሳልሃለሁ ትይዘውና ወደ ኢዮብ ሄደን ኢዮብም የሚያነሳው ጥያቄ ካለ ወይም የሚጨምረው ካለ ብሎበት አንድ ላይ ትመለስበታለህ። ያነሳኸው ነበር ገጸ ባህሪያቱ ከኛ ሩቅ ናቸው በሚል እና ጽሁፍህም ውስጥ ድርሰቱ ምንም ልቦለድ ቢሆንም ሰው ወይም ወገን መሽተት ይኖርበታል። ከሰውነትም አልፎ ገጸ ባህሪያቱን የምናውቃቸውን ያህል እንድናስባቸው፣ እንድንሳሳላቸው፣ የህይወታችን አንድ አካል እንዲሆኑ እንድናደርጋቸውና ስሜታቸውን የምንጋራው ቢሆን ይመረጣል። ብዙዎች ኢትዮጵያውያን ፊያሜታን የሚያውቋትን ያህል ይወዷታል። ብዙዎቻችን የበዛብንና የሰብለ ወንጌልን ፍቅር እንዲሁም ስቃያቸውን እንጋራለን ወዘተ። ምክንያቱም ደግሞ የልቦለድ ዓለም ሰዎች ቢሆኑም ወገኖቻችን እንደሆኑ አምነን ስለተቀበል ነው ይመስለኛል። ይህም የሚሆነው ኑሯችንን የሚኖሩ መንበላውን የሚበሉ በዋልንበት ብለው ባደርንበት የሚያድሩ ቋንቋችንን የሚናገሩ በመሆናቸው ወዘተ ብለህ ያቀረብከዋልና ገጸ ባህሪያቱን በደንብ አድርጎ የሆነ የምንለያቸው አሁን ለምሳሌ እንደተጠቀሱት አይነት ስራዎች ውስጥ በዛ በሰብለ ሲባል ባለፈውም እንዳነሳው ወይ ፊያሜታ ሲባል እዚህ ላይ አንተም እንዳነሳው አይነት በደንብ ስላልተሳሉ የመነጨ አይነት ነገር አድርጌ ነው እኔ በእኔ በኩል የማስበው። አንተ ያነሳው ነጥብ አለ ማለት እኛን ስሞቻቸው ራሱ ከኛ ጋራ አንድ አይነት ያልሆኑ ሩቅ የሆኑ እንደዚህ እያልክ ያነሳቸው እና ስሞቻቸው እንደዛ ቢሆንም ሀገሩ የምናብ ሀገር ቢሆንም ምንና ምናቸው ኢትዮጵያና ሀገረ ካወፒ እንመጣበታለን። ግን እንደዛም ቢሆንም በደንብ አድምቶ ቅድም ያልከውን አይነት ነገር የሴራውን ነገር በደንብ ተሰርቶ ገጸ ባህሪያቱ በደንብ የተሳሉ ቢሆኑ ኖሮ የተዘረዘሩት ነገሮችም የበለጠ የሚያሳዝኑን የበለጠ እንግዲህ ማስደሰት በሚባል ደረጃ እንኳን የሚገለጽ የለም እንደዚህ አይነቱን ነገር ያደርጉልን ነበር። ግን ገጸ ባህሪያት አሳሳሉ ደካማ ስለሆነ ነው ብዬ ነው ያሰብኩት። በአንተ በኩል ደግሞ የምታነሳቸው ይሄ ከስማቸው ጀምሮ ከኛ ጋር ግንኙነት የሌላቸው አይነት ነገር ብላ ያነሳቸው ለምሳሌ የሳይንስ ፊክሽን ላይ እንደዚህ ሌሎች ነገሮች ላይ ስንወስድ ከምንም አንጻር ይሁን ዓለሙም ይሁን ስማቸውም ይሁን ምንም የማይገጥሙን ሰዎች ከኛ ጋራ ወይም ደግሞ ፍጥረታት ምናምን ሆነው ግን የሚያሳምኑን፣ የሚያስለቅሱን፣ የሚያስደስቱን ስማቸውን የምንይዛቸው ምናምን አለ በደንብ ስለተሳሉ ብዬ ነው የማስበው እና እሱ ላይ እንድትሄድበት ስለምፈልግ ነው። የዮባንም ይዘህ ብትሄድ ይሻላል ወይስ አንድ ላይ ማነው ለብቻ ብትመልስ ይሻላል? አይ ቲንክ ያንቺን ይሄ ሀሳብ ትልቅ ሀሳብ ነው። እኔም ማለት የተለያየ ፐርስፔክቲቭ ሊኖር ይችላል ከዚህ አንጻር የገጸ ባህሪያቱ ስሞች ያልሽው ስሞች ማለት ቅድም ያነሳሁት ነገር አለ ስለ ኢትዮጵያ ነው ማለት ዞሮ መቋጫው ስለ ኢትዮጵያ ነው። መፍትሄም ማምጣት የተፈለገው መልእክት ማስተላለፍ የተፈለገው እና ለምንድን ነው የኢትዮጵያ ስሞች ያልተጠቀም ነው የሚለው ነገር ጠቃሚና አወያይ ነው። ሰው ራሱ ማለት አሁን ለምሳሌ እነዚህ በዚህ መጽሐፍ ላይ የተጠቀሱ ስሞች ከየት የመጡ ናቸው የሚለው ጥያቄ ሁሉ ጊዜ ማለት በጣም ብዙ ጊዜ በተደጋጋሚ ከየት የመጡ ናቸውስ ብለሽ አልጠየቅሽም? ለምሳሌ ማለት ኢዮብ ስትል ነበር አይደል ያለፈው ላይ እንደውም ኢዮብ አንድ ያነሳው ነገር አለ በጣም ልሳን ይመስላል የልሳን ስሞች የሚል ነው እና ልሳን ደግሞ አንዴ ከተናገርሽ በኋላ ከዛ በኋላ መልሶ እንትን ማድረግ በጣም ምላሽ ቢኖረው ጥሩ ነው እንደዚህ አይነት ነገር እና እኔ ግን ከስምም ጋር ተያይዞ እኮ የሚሰጡ ትርጓሜዎች አሉ። አሁን እነ ጉዱ ካሳ፣ እነ ሰብለ ወንጌል፣ እነ በዛብህ፣ እነ ፊያሜታ እነዚህ ሁሉ የራሳቸው የሆነ ማለት ከስም ጋር የተያያዘ እንትን አላቸው ትርጓሜ ያላቸው ወደኛ ቅድም ያልሽው ነገር እኛን እንዲሸቱ የማድረግ ነገር ለምሳሌ አንድ አገረ ካዋፒ ጠፍታ አገረ ካዋፒ
ከሀገረ ካውፒ በስደት የሚሄዱበት መንገድ እና ማን ነው አባት ተጎድቶ ራሱ ማያስብበት ምናምን ማለት ነው። ኦሊጎ ኮሜትሻው ራሱን የሳተው እሱ አሁን እነሱ የሄዱበት መንገድ ማለት ነው። ከሽፍቶች ያመለጡበት መንገድ እዛ ስደተኛ ካምፕ ውስጥ የነበሩበት መንገድ ሁኔታ ምናምን በጣም ፊልም ነው የሚመስለው። በጣም ኢምፕሬሲቭ ስቶሪ ነው። ግን አስቢው አሁን ይሄ ቦታ ሞያሌ ቢሆን ይሄ ቦታ ከስደተኞች ካምፖች ውስጥ አንዱ ቢሆን እነዚህ ነገሮች ቢጠቀሱ የበለጠ ሞር እንትን ያደርገዋል ማለት ካነበብኩት በኋላም ሁሉ ጊዜ እንዳሰላስለው ያደርገኛል። ይሄንን ስቶሪውን የበለጠ እንዳሰላስለው ያደርገኛል ማለት ነው። ይሄንን ነገር አላየሁም። የደረሰው በደል እነዚህ ቤተሰቦች ላይ የደረሰው ይሄ ሰው ሁሉንም ነገሩን ነው ያጣው። ራሱም በኋላ ነው ሪቫይቭ ያደረገው እና ሁሉንም ነገሩ ነው ያጣው እና ኢማጂን ይሄ ሰው በስሙ የሚታወቅ ሰው ኢማጂን ይሄ እነዚህ መቸቶች ወይም ቦታዎች ከምናቃቸው ቦታዎች ውስጥ የምናቀው አንድ ቦታ ቢሆን ሁሌ እንዳሳዘነን ይኖራል። ሁሌ ከኛ ጋር አታችድ ይሆናል ማለት ነው። ሶ ከዛ አንፃር ነው ለማየት የፈለኩት ማለት ነው። ኦኬ አንድ ኢንተረስቲንግ የሆነ ሀሳብ ነው። እኔ ደግሞ እንደዚሁ ሆኖ የፈለገ ቦታዎቹን የኛ ሀገር ቦታዎች ባያረጋቸውም ከሱ ይልቅ ማተር የሚያደርገው በደንብ ስማቸውን የትም አድርጎ ቦታውንም የሆነ ምንም የማይታወቅ አድርጎ በደንብ ግን ጠንካራ የሆነ የገጸ ባህሪያት አሳሳልና ቅድም ያልከው የሴራ አወቃቀር ምናምን ቢኖር ኖሮ ይሰማን ነበረ በደንብ እነዛ የተዘረዘሩት ነገሮች ሁሉ። ግን ይሄኛው ቢጨመርበት ደግሞ እንዳልከው የኛ ስሞች የኛ ቦታዎች ምናምን የምናውቃቸው ሲሆን የበለጠ ለስሜታችን ቅርብ ይሆናል የሚለው እንትንም ኮንቨርሴሽኖቹ ሁኔታዎቹ ምናምኖቹም ሲምፕል ናቸው። ኢንተራክቲቭ አይደለም። የበለጠ እንዳልሽው የበለጠ መብሰል የበለጠ ካልቲቬት መደረግ የሚችል ይመስለኛል ስቶሪው ለማለት ደግሞ አይ በተወሰነ ደረጃ ይገባኛል የመሳሳብ በጣም አሁን ለአንባቢውም አስቸጋሪ የሆነው እኔ ለአንባቢው ብቻ ሳይሆን ለጸሐፊውም በተወሰነ ደረጃ ተቸግሮበታል ብዬ የማስበው ነገር ሁለት ዓለሞችን መፍጠር የፈለገ ይመስለኛል። አንደኛው አገረ ካውፒ የሚባል ዓለም ፈጥሯል። ያ ምናባዊ ዓለም ነው። አዘ ሴም ታይም ደግሞ በዛ ምናባዊ ዓለም ውስጥ ኢትዮጵያን መሳል ፈልጓል እና እነዚህ ሁለቱ ስትይ በተወሰነ ደረጃ የሚፈጥሩት ግጭቶች አሉ ማለት በቀጥታ አገረ ካውፒን አምጥተሽ ኢትዮጵያን አትብትይ ከኢትዮጵያ ጋር ብዙ ማመሳሰሉ ነገሮች አሉ። እንደውም እሱ መጽሐፉም ጽሁፉ ላይ የሚገልጽልን አንዱ ነገር እሱ ነው። የሚነግረን ነገር አይ ቲንክ ገጽ 16 17 18 አካባቢ ላይ ኢትዮጵያ የምትባል ምስራቅ አፍሪካ ላይ ያለችን ሀገር ይመስል ነበር ብሎ በቀኝ ግዛት መስፋፋት የጻፈበትን ሂደት አለ እና ሰው ኢትዮጵያ አይደለችም ብሎ እየነገረን ያለው እና ሀሳቡ ኢትዮጵያ አይደለችም ኢትዮጵያን አታስቧት በዚህ ጉዳይ ላይ በሚል ለመናገር የፈለጋቸው ነገሮች አሉ። አት ዘ ሴም ታይም ደግሞ ነው ይሄ ጉዳይ ለኢትዮጵያ ነው ደግሞ የተጻፈው ኢትዮጵያን ነው የሚመስለው ደግሞ የሚል ነገሮች አሉ። መግቢያውን ስታነቢው የሚነግርሽ ነገር እሱ ነው። በቃ ሀሳቡም እቅዱም ፍላጎቱም አጀንዳውም ኢትዮጵያ የሚል ነገር ነው የሚመጣው። ይሄንን ነገር ወስደሽ አሁን የተነሱትን ስሞች እንዳልኩት ነው በቃ በጣም አስቸጋሪ የሆኑ ስሞች ላች ነው ካልተሳትኩ ኦሊንጎ፣ ራኬል ሆሳ በጣም ሩቅ ናቸው እና አሁን ከሆነ ደቂቃ በኋላ በጠይቅኝ ይህንን ስም እኔ ታትቼ ነው የምነግርሽ የእውነቴን ነው የምልሽ እና አይመጣልኝም አሁን እንደምታስቢው አያደርግሽም። ኢትዮጵያን እንድንረዳበት ከሆነ ትልቅ ትምህርት እንድንወስድበት ከሆነ ኢትዮጵያዊ ቢያደርገው ስሞቹን እንዳለው ምናልባት ሜሴጁ የተሻለ ተደማጭነት የተሻለ ምንድነው ቅርበት ሊኖረው ይችላል የሚለው ነገር ይመስለኛል አንዱና ትልቁ ነገር። አሁን ያደረገብን ነገር ምንድነው? አንደኛ ሩቅ አድርጎብናል። እነዚህን ሰዎች የማናቃቸው ሩቅ ሆነዋል። አገረ ካውፒ የምትባለዋም ደግሞ ማን እንደሆነች የት እንደሆነች ማሰብ ማንችላቸው ነገሮች ሆኗል እና የደረሱት ነገሮች አንዳንዴ ይሰማሻል አይደለ? ዝም ብለሽ አንድ ዝም ብሎ ልቦለድ አሁን እንዳልሽው ቅድም ያልሽውን ስትይ ወዲያውኑ አእምሮ ላይ መጣ ምንድነው ይሄ ምናባዊ የተፈጠሩ እንትኖች ሃሪ ፖተር ነው ጭንቅላቴ ላይ መጣው እና ሃሪ ፖተርን በሙቪም አይተነዋል፣ መጽሐፉንም አንብበናል ምናምን ነገር እና
ይመስልሻል በቃ አንቺ እኮ ትኖሪበታለሽ እኮ ዝም ብለሽ ስታዩ በቃ በታሪኩ በጣም ተመስጠሽ ይዘሽው የደረሰ እንዴት ሆኑ ምናምን ብለሽ አብረሻቸው ተከትለሽ አይ ቲንክ 5 6 7 ሲዝኖች ናቸው ያሉት እና እነዛን ሁሉ ተከትለሽ እንድትሄጂ የሚያደርጉ ናቸው። ይሄ እንደዛ አይነት ነገሮችን ፈጥሯል ነው ስትይ ቅድም ያልሻቸው ነገሮች ስለሚጎሉት የተለያዩ ምንድነው ይሄ ስነ ጽሁፍ አለባባያን የሚባሉት ነገሮች መጠናከርና በስነ ስርዓት መሰራት ስላለባቸው እነሱ ስለሚጎሉት እነዚህ ቀለሞች እንዳታይ አድርጎሻል። አዘ ሴም ታይም ደግሞ ወደ ራስሽ እንዳታስጠጊ የኔ ነው ደግሞ እንዳትዩ መቼቱንም ደግሞ ሰዎች የተገለጹበትን ስሞቹንም አውጥቶብሻልና በተወሰነ ደረጃ ኮንፊውዥን ፈጥሯል። ይህ ይመስለኛል እንጂ አሁን የተነሱት ነገሮች አገረ ካውፔል የተነሱት ነገሮች ግለታቸው ሙቀቱ እንዲሰማሽ እንድትከታያቸው ነገ ከነገ ወዲያ አይ ቲንክ ሽመልስን በጻፈው ጽሁፍ ላይ ይሄንን ከሆነ ጊዜ በኋላ ሪፈር ብናደርግ ወደ በኋላ የሚመለስበት ይመስለኛልና ሪፈር ማድረግ ብንፈልግ ይሄንን እንደ አንድ ማስታወሻ ወይም እንደ አንድ ጥናታዊ ጽሁፍ ወስደን ሪፈር ማድረግ ብንፈልግ ከሆነ ዓመት በኋላ ከ50 ዓመት በኋላ ከ100 ዓመት በኋላ ይሄንን ጽሁፍ አንድ ሰው አንስቶ ቢያነበው ኢትዮጵያ ማየት ይችላል በዚህ ጽሁፍ ውስጥ አንዱ ነገር እሱ ነው የምታነሺው አይደል? ስለ ኢትዮጵያን የተጻፈው ኢትዮጵያውያን እንድንማርበት ነው ግን አዘ ሴም ታይም ደግሞ ያርቀብናልና ያንን ነገር ያነሳባቸው ነገሮች አሉ እነሱን ቢጨምርባቸውና ሞር ብናጠናክረው የተሻለ ይመስለኛል። አሁን መጨረሻ ላይ ያነሳው ሐሳብ በጽሁፍ አንተም ያነሳዋልና ወደፊት እንግዲህ ትውልድ ሪፈር ለማድረግ ቢፈልግ በሚል እንግዲህ ልቦለድ ነው አይደለም የሚለው ነገር በራሱ አነጋጋሪ ሆኖ ያለ ያው አመለካከቴን ክፍል አንድም ላይ ገልጫለሁ። አሁን የጠቀስከውን ከስነ ጽሁፍ አለባውያን አንጻር እንዴት ይታያል የሚለው ግን ልቦለድ ነው ተብሎ እስከተሰጠ ድረስ ከዚህ ቀደምም አይተናል አይደለም ከትውልድ በኋላ ወዲያው ራሱ ተጽዕኖ ያላቸው መጽሐፍት ልቦለድ ነው ተብለው ተጽፈው ግን ደግሞ ወዲያው ችግር ያመጡ ራሱ እናያለን እየተጠቀሱ ማለት ነው ልክ እንደ ታሪክ መጽሐፍት ማለት ነው። ግን እሱ ታዲያ የአንባቢው ችግር አይሆንም ወይ? ልቦለድ ነው እያለው ወስዶ በዛ ውሳኔውንም ይገንባም ይጣላም ይፋቀርም እሱን ምን ማድረግ ይቻላል? ዋናው የኔ ሐሳብ ልቦለድ ነው አይደለም ምናምን እንደዚህ የሚለው ነገር ነው እንጂ ያንን አንድ ልቦለድ ነው የተባለን ነገር ወስዶ እንደ ሪል ለምንድን ነው ስለመጥቀስስ እንደዚህ የሚሞከረው የሚለውን እሱን የሁለታችሁ ሐሳብ ስለሆነ ትሄዱበታላችሁ። ሸማዬ ወደ አንተ ልሂድና። እሺ ቴንክ ዩ። አሁን ሌሎች ሐሳቦችን እናንሳ እስቲ። ቅድም እንዴት ነው የተነሳ ነው መጽሐፉ ያሉት ነገር አለ ቢኖረው ደግሞ ወይም የሌሉት ነገር ቢኖረው ደግሞ የበለጠ ጥዑም ያደርገዋል ማለት ነው። ምንድነው ደረቅ ጽሁፍን ከስነ ጽሁፍ ወይም ደግሞ ከሌሎች ስነ ጽሁፎች የሚለየው ምንድነው? እየጣመ ነው የሚሄደው አይደለም? ደረቅ ጽሁፍ አለ፣ ከዛ ልቦለድ ሲሆን የምትጨምሪባቸው እሴቶች አሉ። ኪናዊ ውበት አለው። ኪናዊ ውበት የምንለው ማለት ኪናዊ ውበት ይኖረዋል። አዎ። ከዛ ለምሳሌ ግጥም ሲባል ግጥም በራሱ እንደውም ከግጥም ተነስተሽ እንደገና ዜማ ሲጨምሪበት ደግሞ የበለጠ ሞር አድማጭ እንዲኖረው ታደርጊያለሽ። የበለጠ ይጣጣማል ማለት ነው። የበለጠ ይዋሃዳል ከተደራሲው ጋር ወይም ከአድማጩ ምንድነው ከአንባቢው ጋር ያደርገዋል። ድሮ ኢትዮጵያ ፕሬስ ኤጀንሲ ነው መጀመሪያ የጋዜጠኝነት ስራ የጀመርኩትና ስራ አስኪያጁ ሁሉ ጊዜ ምንድነው የሚለን ጽሁፋችሁን ሳቢና ተነባቢ አድርጉት ይላል። ሳቢና ተነባቢ አድርጉት ይላል። ስቲል ግን ደረቅ ነው ጽሁፉ። ደረቅ ጽሁፍ ራሱ ሳቢና ተነባቢ እንዲሆን ማድረግ የሚቻል ከሆነ ስነ ጽሁፍን ደግሞ ስጨምሪበት ውበት እንዲኖረው ካላደረግሽ የበለጠ ሰው እንትን ውስጥ አእምሮ ውስጥ አይገባም ማለት ነው። ስለዚህ ከዚህ አንጻር አሁን ወደ አገረ ካውፒ እንመለስ እና አገረ ካውፒ ምን አሉት? ቅድም ከጠቀስናቸው በተጨማሪ የታሪክ ድርና ማግ አሉት። ለምሳሌ ጀምሮ እስኪያልቅ ድረስ የደራሲውን በነገራችን ላይ በጣም ማድነቅ ያለብን የማሰላሰል የአርምሞ የሁነቶች አለመፋለስና ወደ ዋናው መልእክት መንደርደሪያዎች መሰረቶችን ወይም ፋውንዴሽኖችን በደንብ ነው የሚያስቀምጠው።
የተነሳበትን ጉዳይ አይለቀውም። ኤግዛክትሊ እሱ አሁን አፕሪሺየት መደረግ ያለበት ነገር ነው። ስለዚህ አንድ እሱ አለው ብለን ልንል እንችላለን። ሌላ ቅድም የተነሳው በተወሰነ መልኩ አንቺ አንስተሽዋል፣ እኔም ጽሁፌ ላይ ትንሽ አንስቼዋለሁ። በፊልም እንደ ብላክ ፓንተር ነው ዋካንዳ የምናብ ዓለም ነው ሀሳባዊ ሀገር አሳይቶናል which is ጥሩ ነው ማለት ነው እንደ ታሪክ ስናየው ማለት ነው። የገጸ ባህሪያቱ ስሞች ሌላው አይ ቲንክ ባዕድም ቢሆን ኢማጂን ለምሳሌ የሩሲያ ስሞች አይነት አሌክሳንድሮቪች ምናምን ብሎ ረጅም ቢሆን ደግሞ አስቢው እንደ አሁን እዚህ አገር ካፒ ላይ ያሉት ስሞች ሶስት ቃላት የአራት ቃላት እነሱ እንደ አንድ አራት ሶስት ፊደላት መሆናቸው ማለት ሲምፕሊሲቲ እንደ ሲምፕሊሲቲ ጥሩ ነው ሊባል ይችላል፣ ግን በፍጹም ከኔ ጋር ላቆራኛቸው ይከብደኛል ማለት ነው ስሞቹን። ስለዚህ ይሄንን ነው ማለት የምንችለው። ከገጸ ባህሪያቱ አንጻር ቅድም ያልሽው ከየት የተገኙ ናቸው፣ የየት ሀገር ስሞች ናቸው፣ ዓለም ላይ አሉ ወይ ብሎ መጠየቁ የግድ ነው ማለት ነው አንድ አንባቢ። ይሄንን ምላሽ ቢያገኝ ጥሩ ይመስለኛል። ሌላው ሀሳብ ምንድነው ይሄ ትምህርታዊ አጻጻፍ በአተረጓጎም ወቅት ማደናገርን ይፈጥር ይሆን ወይ የሚል ሀሳብ አንስቻለሁኝ ጽሁፌ ላይ። የማላኮቫ ብሔር ተወላጆች ላይ በመንግስት የደረሰ በደል ያሳያል መጽሐፉ። ይሄ ጽሁፍ ግን ለኔ እንደ ዙሪያ ጥምጥም መሄድ ባላስፈለገ ነበረ። የህዝቡ ምላሽ በዚህ ጽሁፍ ላይ የምናየው ማለት ነው። የህዝቡ ምላሽ የኢኮኖሚው ቀውስ፣ ማህበራዊ ተፋልሶ ራሱ ነው መንግስቱም አሁን ማለት ኢትዮጵያ ውስጥ የደረሰው ማለት ነው። በቀደመው ጊዜ የማላኮቫ ብሔር ተወላጆች ብለው የጠቀሳቸው አቶ ልደቱ ወይም ደራሲው በቀደሙት ጊዜ አሁን ባለፉት ጥቂት ዓመታት በትግራይ ተወላጆች ላይ የደረሰው ነው። አሁን ላይ ደግሞ በአማራ ብሔራዊ ክልላዊ መንግስት ውስጥ የሚደረገው ነገር፣ በኦሮሞ ላይ የሚደረገው ነገር ይህንን እንደ አንድ ልንወስድ እንችላለን ማለት ነው። ቀጥታዊ ነው። ስለዚህ የህዝቡ ምላሽ መንግስቱም አሁን መንግስት ብሎ የተጠቀሰው ነገርም አሁን በስልጣን ላይ ያለው መንግስትም የሄደበት አካሄድ ያንን ቀጥታዊ ነው ማለት ነው። ስለዚህ አሳማኝና ትክክል ያልሆነ ህዝብ ያልወደደው የምድር ሲኦል የሆነ አስተዳደር አለ። እኛም ሀገር ላይ የምናየው ቪዚብል የሆነ በኢትዮጵያ በሀገረ ካኦፒም ይሄ ነገር ተጠቅሷል፣ ኢትዮጵያም ላይ እንደዚሁ ማለት ነው። ስለዚህ እዚህ ላይ ትልቁ ጥያቄ ምንድነው ቀጥታዊ ነው ማለት ነው። ይሄ ነገር ቀጥታዊ ነው፣ ዙሪያ ገባ አሚን ዳርዳርታም አያስፈልገውም ነበር ማለት ነው። ከዛ ውጪ ኢዮብ ቅድም ያነሳው ማለት ነው እኔም ጽሁፍ ላይ የጠቀስኩት ነገር ትልቁ ጥያቄ መጻኢው ትውልድ ይህንን ጥሬ ሀቅ እንደማጣቀሻ ወይም እንደ ታሪክ ድርሳን ሰነድነት እንዴት ሊወስደው ይችላል የሚለው ነገር ነው ማለት ነው። እሱ ጋር ምናልባት የልደቱ መቅድሙ ላይ የጻፈው አለ፣ እንደዚሁም ደግሞ የግንቦት ማኒፌስቶ ላይ የጃይካ ቃል ኪዳን ላይ። ስለዚህ ከኢትዮጵያ ጋራ ያው ለኢትዮጵያ ተብሎ የተጻፈ እንደውም እንደ ትግል ሰነድ እንዲሆን የተጻፈ መሆኑ እሱ እንደዛ ተጠቅሶልን እንደገና ደግሞ ከዛ ልቦለድ ነው ተብሎ ደግሞ የተፈጠሩት ሀገረ ካኦፒ እሱን ምንድነው የሚያገናኛቸው፣ ምንድነው የሚለያያቸው፣ እንደዚህ እሱን ነገር ስንወስድ ምናልባት ከዛ አንጻር እንደማጣቀሻ ያሰባችሁት ከዛ አንጻር ነው ወይስ ደግሞ ከዚህ ቀደም እንግዲህ የምናስታውሳቸው መጽሐፎች አሉ እንዳልኩት ልቦለድ ተብሎም ግን እንደ ሪል ተወስደው በችግር ፈጣሪነት የሚጠቀሱ ማለት ነው። ይሄኛው በዚህ መጠን ነገርየው እዚህ ጋር ሀገረ ካኦፒ ይመስላል፣ እዚህ ጋር ኢትዮጵያን ይመስላል።
አይ እዚህ ጋር አማራን እዚህ ጋር ትግራይን እዚህ ጋር እንደዚህ አይነት የሚያስብል ነገር ስላለው እና ከዛ ደግሞ ለኢትዮጵያ መሆኑን ደግሞ የመፍትሄ ሀሳቦቹ ስለነገረን ነው ወይስ ለየትኛውም ታሪካዊ ፖለቲካዊ መጽሐፍትም ጭምር አስባችሁ ነው እሱን አስተያየት የሰጣችሁት የሚለውን እሱን ትሄዱበታላችሁ? ይወድ አንተ ሊድና ልክ ነሽ። አሁን የአገረ ካውፒን የምንወስደው እንዴት ነው የሚለው ነገር ወሳኝ ነው። ይህንን አሁን የምትይውን ነገር ለመመለስ አገረ ካውፒን ጀስት እንደ አንድ በቃ ልቦለድ ምን ብለሽ እንደ አንድ ልቦለድ ብቻ እንድትወስጁ ተደርጎ የተጻፈ ቢሆንና እንደዛ ቢሆን ቢታሰብ ኖሮ ልክ ነሽ፣ በቃ ልቦለድ ነው፣ ችግር የለውም። አነሳው አላነሳው የሚቀጥለው ትውልድ በቃ በዚህ ዘመን ላይ የተጻፈ አንድ ልቦለድ አንድ ነገር አድርገሽ ልትወስጁ ትችይ ነበር። ነገር ግን የተፈለገው ዓላማው ምንድነው የሚለው ነገር ስታይ መግቢያው ላይ ጸሐፊው በስነ ስርዓት አስቀምጧል። ዓላማው የትግል መጽሐፍ ነው። ሲምፕሊ በቃ አሁን ላለው ትግል እንደ ግብአትነት እንድንጠቀምበት የተደረገ መጽሐፍ ነው። በዚህ መጽሐፍ ዙሪያም የሚደረጉ ውይይቶች፣ ንግግሮችንን ደግሞ ስታይ በቃ አንድ ግብአት ነው እና እንዴት እናስፈጽመው፣ እንዴት እንሂድ፣ ምንድነው አካሄዱ መምሰል ያለበት የሚለው ነገር እንጂ ይሄ መጽሐፍ ከልብ ወለድ አንጻር እንዴት ቦታው ምንድነው የሚል ነገር አይደለም፣ ወይም ደግሞ ለአንባቢው የተተወ አይደለም። ቅድም ሽመልስ ሲናገር እንደነበረው ይሄ የገጣሚም ሆነ ደራሲ የራሱ የሆነ እንትን አለው አይደል፣ መብት አለው። ይሄ የመፍጠር ያንን ነገር የማንሳት የመጣል ጅስት እንደ አንድ ክሬተር ሁሉንም ነገር መብቶች አሉት የሚባለው ነገር አለ። ልክ እንደዛ ሁሉ አንባቢውም ጋር ደግሞ የራሱ የሆኑ የማንበብ ነፃነቶች ደግሞ ሊኖሩት ይገባል እና ወስዶ የሚያነብበት፣ የሚያይበት፣ የሚረዳበት ከዛ በኋላ በቃ ከዚህኛው በዚህኛው ነገር ምናልባት አንዳንድ ጊዜ ደራሲው የፈለገው ሊሳለት የሚፈልገው አንድ ታሪክ ይኖራል እና ያንን ታሪክ ሳይሆን አንባቢው ሌላኛውን ጎን አይቶ ሊሄድ ይችላል። በቃ ነው ይሄ ነው መሆን ያለበት፣ ይሄ ነበር መሄድ የነበረበት የሚላቸው ነገሮች ይኖሩታል። አይተናል አይደል? አንዳንድ ቲያትሮች ሲሰሩ አንዳንድ ገጸ ባህሪያትን ሲገሏቸው መድረክ ላይ በቃ ተመልካች ተናዶ ጫማ አንስቶ የወረወረበት የተደባደበበት ምናምን ነገር አለ። ምንድነው ሲባል ጸሐፊው የፈለገው ወይም ደግሞ ደራሲው የፈለገው ጉዳይ አለ። ተመልካቹ ደግሞ ሲያየው ሲረዳው የገባበትና የወሰደው ነገር አለ፣ ሊኖርለት የፈለገው አለ። ኖ ልትገለው አይገባም ብለው የሚጣሉበት ጉዳዮች ይኖራሉ። አሁን ከነዚህ ነገሮች አንጻር ስንወስደው ያው የደራሲው መብት እንደተጠበቀ ሆኖ የአንባቢውም ደግሞ ነፃነቱ ሊጠበቅለት ይገባ ነበር። ግን ፍሬም ተደርጓል ኦልሬዲ። በቃ መጀመሪያ መግቢያው ላይ ፍሬም ተደርጓል። የምፈልገው አጀንዳ አለኝ፣ ይህንን ነገር ለማስፈጸም ነው ተብሏል። ስለዚህ መጽሐፉ የተጻፈው እንደ አንድ ልብ ወለድ አይደለም ብዬ እንደወስድ የሚያደርገኝ እሱ በቃ ዝም ብሎ እንደ ልብ ወለድ አይደለም ላየው የምችለው። ይሄ መጽሐፍ የተጻፈው የሆነችን አንድን ጉዳይ ለማስፈጸም ነው። ለዛ ጉዳይ የተጻፈው ይሄንን መጽሐፍ ተከትሎ የሚመጡ ማናቸውም ነገሮች ነገ ከነገ ወዲያ ተጠያቂነት አለባቸው። ነገ ከነገ ወዲያ የሚያመጧቸው የሚያነሷቸው የሚቀጥለው ትውልድ የሚማርባቸው የሚያያቸውና የሚመለከታቸው ነገሮች ይኖሩታል። እሱን ስታይ ቅድም የተባለው ነገር ይነሳል ማለት ነው። እንዴት ነው ሪፈር የሚያደርገው አገረ ካውፒ ከኢትዮጵያ ጋር እንዴት አያይዞ ሊሄድና ሊያስማማው ይችላል የሚባለው ነገር የሚነሳው አንዱ እሱ ይመስለኛል። እና እንዴት ነው የምናየው የሚለው ነገር አንዱ ፓርት እሱ ይመስለኛል። ሁለተኛው እዚህ መጽሐፍ ላይ ለኔ ትልቅ ችግር የሆነብኝና እንትን ያልኩት ነገር መፍትሄ ተደርገው የቀረቡት ነገሮች እንደወረዱ ለመቀበልና አሁን ወደ ኢትዮጵያ ለማምጣት በጣም አስቸጋሪ የሚሆኑ ጉዳዮች አሉ። ለምሳሌ እንትን የሚባል ነገር አለ፣ ኮንቴክስት የሚባል ነገር አለ አይደለ? ማንኛውም ነገር ስትተረጉሚው ወይም ደግሞ ትርጉም ልትሰጪው ስትፈልጊ እና ይሄ ምንድን ነው የሚባለው ኮንቴክስቱ አጠቃላይ እንግዲህ አንቺ እንትን በይ እና እሱኛውን ስትወስጂው አገረ ካውፒ ውስጥ የተፈጠሩ ሁኔታዎች አሉ። ለምሳሌ የአገረ ካውፒ አመሰራረቷን ስትመለከች የቀኝ ግዛት ጉዳዮች አሏት። አገረ ካውፒ በጣም ውስን የሆኑ ብሔሮች ነው ያሉት፣ 15 ብሔሮች ናቸው ያሉት። የህዝብ ቁጥሯን ስታዩ በጣም ትንሽ ነው። ከዚህ በፊት የነበረ ባክግራውንዷን ስትመለከች፣ የኢኮኖሚዋ ባክግራውንዷን ስትመለከች የምትሳያቸው ነገሮች አሉ። እነሱን ወስደሽ የቀረበውን መፍትሄ ማኒፌስቶውን ስትወስጂው በቃ ፊት ሊያደርግ ይችላል። በቃ ትክክል ነው ልቀበለው ይችላል ትችያለሽ። ወይም ደግሞ መጨረሻ ላይ የመጣውን የቃል ኪዳኑን ሰነድም ስትወስጂ ኦኬ ትክክል ነው እቀበለዋለሁ ልትይ ትችያለሽ። ነገር ግን በዛ ኮንቴክስት ውስጥ የተጻፈ አንድ መፍትሄ አውጥተሽ ለኢትዮጵያ ስታደርጊው ግን በተወሰነ ደረጃ
ጥያቄዎች ይፈጥራሉ። እንዴት ነው የሚሆነው? እንዴት ነው የሚደረገው? ይሄ ነገር ችግር አይፈጥርም ማለት ኮንቴክስቱ ይለያያል ማለት ነው። አሁን የኢትዮጵያ ያለችበት ኮንቴክስት ሙሉ ለሙሉ አገረ ካውፒ አይደለም። አገረ ካውፒም ደግሞ ሙሉ ለሙሉ ኢትዮጵያ አይደለች። የሚመሳሰሉበት ሊመሳሰሉ የተፈለገባቸው ነገሮች አሉ። ግን ቀጥታ አሁን ወስደን የአገረ ካውፒ ላይ ያለውን ጉዳይ ኢትዮጵያ ላይ እናምጣውና ያንን እንደ መፍትሄ እንውሰደው ሲባል የሚፈጥራቸው ክፍተቶች አሉ። ምክንያቱም ኮንቴክስቱ ያንን የሚፈቅድ አይደለም እና እኔ ደግሞ ኮንቴክስት ምንድነው ንጉስ ነው ምናምን ተብለን ነው ያደግኩትኝ እና ኮንቴክስት በጣም ማተር ያደርጋል ለምትሰጫቸው ማንኛውም ትርጉሞች እና እንዴት ነው እነዛን የምናየው የሚለው ነገር አሁንም የኔ ጥያቄ ነው። በተወሰነ ደረጃ ብዥታዎች የሚፈጥሩብኝ የሚነሱትን ሀሳቦች ለመቀበልም በተወሰነ ደረጃ የምቸገርበት አሁን የቀረበውን የማኒፌስቶ የግንቦት ማኒፌስቶን የህዝባዊ ትግልን በኢትዮጵያ ኮንቴክስት ውስጥ ወስጄ ለመቀበል የምቸገርባቸው ነገሮች የቀረቡበት ኮንቴክስት ከኢትዮጵያ ጋር ሙሉ ለሙሉ የሚስማሙ ናቸው ብዬ መቀበል ስለተቸገርኩኝ ነው። እሱ ጋር ከፖለቲክ ላይሰንስ እንደዚህ ጋር በተያያዘ የደራሲው መብት እንደዚህ ተብሎ ፍንገጣ ምናምን እንዲህ አይነት ነገሮችን ስናነሳ ባለፈውም ልደቱ የሚያነሳው ነበር። እኔ ሳይቴሽንን ላይ ሳይቀር የሆነ ሪዘርቬሽን አለኝ እና ሁሉም ነገር ደግሞ የሆነ በተሰመረበት አይነት ነገር በሚል መኬድስ አለበት ወይ በሚል አይነት ነገር ያነሳዋል እና እንደሱ አይነቱን ነገር እንደዚሁ ከሌላም ቦታም ሰምቻለሁኝ እና እንግዲህ መጀመሪያ ደረጃ ልቦለድ ሲባል ልቦለድ የሚባለውን ነገር ከጠበቀ በኋላ ከዛ ማፈንገጥ ምናምን የሚባል ነገር ሊኖር ይችላል። ግን ደራሲው መብት አለው፣ ገጣሚው መብት አለው ምናምን ሲባል ደግሞ ያለውን አይነት መልእክትም እንዳይተላለፍ ስለምሰጋ እንደሱም አድርገው የሚወስዱ እንትን የሚሉህም ሰዎች አሉ። እንዴ መብቱ እኮ ነው እንዴት ምናምን ብሎ ነገር አለ ወይ? የሆነ ነገር እዚህ ውስጥ ይገባል ካልክ በኋላ እንዲህ ነው ካልክ በኋላ እሱን ነው አይደለም ተብሎ መፈተሽ አለበት። ከዛ ማፈንገጥ ሌላ ጉዳይ ነው። እሱ ስትራቀቅ ምናምን የሚመጣ ነገር ነው እንደሚገባኝ እና እሱ ላይም ሀሳብ ብትሰጥ ደስ ይለኛል። ሰነዱን ወይም ልቦለዱን እንደ ማጣቀሻ ከተወሰነ ጊዜ በኋላ ይሄኛው ትውልድ ሳይሆን መጻኢው ትውልድ ብለን የምንወስደው ያልነው ነገር ቶታሊ በጣም አብሰርድ ነው፣ ከባድ ነው ማለት መጻኢው ትውልድ ይሄንን መጽሐፍ ወይም ደግሞ ይሄንን የልቦለድ መጽሐፍ እንደ ማጣቀሻ ወስዶ ኦፍ ኮርስ ሀገረ ካውፒ ተብላ ነው የተሰየመችው። ይሄንን ከኢትዮጵያ አሁን ካለችበት ሁኔታ ጋር አሰናስሎ ያለውን ሁኔታ በትክክል ይገነዘባል ወይ፣ ትክክለኛ ፉል ፒክቸር ይሰጠዋል ወይ የሚለውን ነገር ስናነሳ አይ ቲንክ ኢትስ ከባድ የሚሆን ይመስለኛል ማለት ነው። ቢካዝ አሁን እኛ ሴንስ የምናደርገው ቀን ተቀን የምንኖረው ኑሮ ነው፣ የምናየው ነገር ነው፣ እንረዳዋለን ማለት ነው። ለዛም ነው አሁን አገረ ካውፒ ውስጥ አቶ ልደቱን በተለያየ መልኩ እናያቸዋለን። ይሄኛው ካራክተርም ላይ የአቶ ልደቱ ሀሳብ ይንጸባረቃል እንላለን። እዚህኛው ካራክተርም ላይ እንደዚሁ እዚህኛው ገጸ ባህሪም ላይ ይንጸባረቃል እንላለን። ምክንያቱም አቶ ልደቱን ስለምናውቃቸው አቶ ልደቱ የሚያራምዱትን የፖለቲካ ርዕዮት ስለምናውቀው ይሄንን እናጣቅሳለን። ከዛ በተጨማሪ ደግሞ በህዝብና በመንግስት አስተዳደር ያለውን ኮንፍሊክት፣ ያለውን ችግር፣ ያለውን ነባራዊ ሁኔታ ስለምንረዳ ይሄንን መጽሐፍ ኮንቴክስቹዋላይዝ እናደርጋለን። አናላይዝ ለማድረግም ያለውን ሁኔታ ለመረዳት እንችላለን። ወይራስ ግን ከተወሰኑ ዓመታት በሚቀጥለው ጄኔሬሽን ወይም ከ2-3 ጄኔሬሽን በኋላ ይህንን መጽሐፍ ፒክ አድርጎ ሰው ይረዳዋል ወይ ያለውን በዛ ወቅት በዛ ስፓን ኦፍ ታይም የነበረውን ሁኔታ ይረዳዋል ወይ የሚለውን ነገር ስናነሳ አይ ሃቭ ዳውት ማለት ነው፣ ያስቸግራል። ምክንያቱም ለምሳሌ ፍቅር እስከ መቃብር መጽሐፍ ከተጻፈ ብዙ ዓመታትን አሳልፏል። በአጼ ኃይለ ሥላሴ ዘመነ መንግስት የነበረውን ሁኔታ ነው የሚያሳየው። አሁን ያለው ጄኔሬሽን አንስቶ ቢያየው ያውቀዋል ማለት ነው። በዛብህን በደንብ ሊረዳቸው ይችላል፣ ብዙ ነገሮችን ሊረዳ ይችላል ማለት ነው። እኔ እሱ ነው ኮንሰርን። ገና ስሞቹን ሲያይ፣ ገና የምናባዊ ዓለም መሆኗን ሲያይ
ኢሚዲየት የሆነ ምንድነው ኢሚዲየት የሆነ አድቫንቴጅ ይኖረዋል፣ ጥቅም ይኖረዋል። ይሄ መጽሐፍ እንደ ቅድም እንዳነሳ ነው የትግል ስትራቴጂ ሊሆን ይችላል፣ ከተነሳበት ዓላማ አንፃር ሊል ይችላል። ግን እንደ ማጣቀሻ ሊጠቀስ አይችልም ከተወሰነ ጊዜ በኋላ የሚለውን ሐሳብ ያነሳሁት እሱን ለማለት ነው። ሪዮት ሌላው ማንም ሰው እኮ ተነስቶ የፈለገውን ነገር መጻፍ ይችላል እንዳልሽው እንደ እንትን ነው። አሁን እኛ እያልን ያለነው ሴንስ ስናደርገው ከውበቱ አንፃር ስለ ስታንዳርድ እንደዚህ ስናወራ ነው። ከስታንዳርድ አንፃር ከምናምን ከአንፃር የምንለውን ነገር ስናነሳ ነው ችግሩ የሚመጣው እንጂ ኤኒዋን ካን ራይት እንትን ይሄ ነገር ለምንድን ነው አሁን ለምሳሌ አንቺ ስራዬ ብለሽ ወይም ደግሞ ምንጊዜ ሚዲያ ስራዬ ብሎ ይህንን ነገር እየተወያየበት ያለው ምክንያቱም የተነሳው ጭብጥ ወቅታዊ ሀገራዊ ጉዳይ ስለሆነ ነው እና ምንድነው ሁሉንም ኮንሰርን ስለሚያደርግ ነው እየተወያየንበት ያለ ነው። ግን ከዛ በተጨማሪ ግን አንድ ሰው የሚያነበው ከጭብጡ በዘለለ ውበት ቢኖረው የበለጠ ምንድነው ሽሮ ስትበይና ምንድነው ዶሮ ስትበይ እኩል አይደለም ቴስት። ኦፍ ኮርስ ሽሮን የበለጠ የሚወድ ሰው ሊኖር ይችላል። እሱ ነገር ግምት ውስጥ ያስገባን ነው ምን ወያየው ልልሽ ፈልጌ ነው። እና ሌላ ለምሳሌ አንድ ዘፈን ቢወጣ አንዳንዱ በሳምንት ውስጥ ይሰለቻል፣ አንዳንዱ ለአመታት ይዘልቃል። ምንድነው ብለን ስንል የስነ ጽሁፍ ውበቱ ውስጥ ያለው ኢንግሪዲየንት ነው እንትን የሚለው ማለት ነው ግምት ውስጥ የሚገባው ይመስለኛል። እሺ ቴንክ ዩ በጣም በእኔ ጥያቄዎች ብቻ እንዳይሆን ደግሞ እናንተም ይሄንን ብናነሳ የምትሉትን አንድ ዙር እንሂድበትና እኔ አሁን ሌላ ሀሳብ ባነሳ ጥሩ ምንድነው ቅድም ከዘነጋሁት ውስጥ የሚነሱ ብዙ ነገሮች አሉ። በነገራችን ላይ አውጥተን ከዛ ብዙ መስፋት ቢችሉ የምንላቸው ነገር ለምሳሌ መጽሐፉን ደማቅ ነው ምክንያቱም የሚያነሳው ሀገራዊ ጉዳይ ነው ብለን እንወስዳለን። ግን መጽሐፉን የሚያደበዝዙ ቀለሞች ደግሞ አሉት መጽሐፉ። ለምሳሌ ከወደ መጨረሻው አካባቢ የመጽሐፉ ክፍል ውጪ ወደ መጨረሻው አካባቢ የሞቀ ንግግር አለ፣ ውይይት አለ፣ ክርክር አለ። ከዛ ውጪ ብዙ ጊዜ ናሬቲቭ ይበዛዋል አይደል መጀመሪያ አካባቢ ጀምሮ እና ያ ነገር አሰልቺ ያደርገዋል። ወይራስ ግን ለምሳሌ የምታስታውሱ ከሆነ መጽሐፉ ላይ በአገሮ ካኦፒ ዋና ከተማ ላይ የነበረች አንድ ጸጉር ቤት ውስጥ የነበረ ውይይት ነበረ። ኦኬ እዛ ላይ የሚነሱ ሀሳቦች አሉ አይደለም። እነዛ ሀሳቦች አንደኛ የህዝቡን ምንድነው ስሜቶች ምናምን ልጁ መሆኔን የመከላከያ ሚኒስትሩ ልጅ መሆኔን ቢያውቁ ብሎ እሱ ነገሮች ሁሉ አሉና እሱ ታሪኩ ራሱ እኔ አሁን ለምሳሌ ታሪኩ ውስጥ ለምሳሌ ከሱ ቢጀምር ብዬ አስባለሁ። ለምሳሌ ከሱ ቢጀምር እንዲዝ ማለት ነው ኤግዛክትሊ ካች ያደርገዋል መጀመር እሱ ስቲል ሌሎች ጀስቲፊኬሽኖች ሊኖሩት ይችላሉ። ግን እንደዛ የምትዩ ነገሮች አሉ እና ገጸ ባህሪያት መካከል ግጭት ቢኖር ለምሳሌ ገብቶሻል። ግጭቱ ኢን ሴንስ ግጭቶች የሉም ማለት አይደለም። አሁን የባልና ሚስቱ ግጭት እኔ እንደ ግጭት አልወስደውም። ዝም ብሎ የሀሳብ ልዩነት አለ ምናምን፣ ግን የሆነ ልብን ሰቅዞ የሚይዝ አይነት አይደለም ግጭቶቹ እና ልብን አይሰቅልም፣ ልብ ሰቃይ አይደለም፣ ስሜት አይቆነጥጥም። በአጠቃላይ ይሄ እነዚህ ነገሮች ናቸው የስነሱ ውበቱን የሚያሳጡት ማለት ነው። ሶ እዚህ ላይም የበለጠ ሊሰራበት ይችላል። አይ ቲንክ እኔ በጣም ደስ የሚለኝና በጣም አፕሪሺየት የማደርገው አቶ ልደቱም እንደዚሁ አድሚት ያደረገው ነገር ያው ሞር ጊዜ ቢወሰድበት አንድ 6 ወር ምናምን ቢቆይ የበለጠ ሪፋይንድ ይሆናል። አላማው ግን እሱ አይደለም የሚለውን ነገር አይ ቲንክ ከእናንተ ጋር በነበረው ውይይትም አንስቶታል ማለት ነው እና ይሄ ነው አንዱ ሀሳብ ቢነሳ ጥሩ ይመስለኛል። ሌላው ግን ሌላ ሀሳብ ብንወያይበት ጥሩ የሚመስለኝ
ለምሳሌ ህዝብ ይሳሳታል ኤሊትስ አር ራይት የሚል ሀሳብ የሆነ ፓርት ላይ ደራሲ ኒሻ የሚያነሳው አለ። ደራሲ ኒሻ ላይ የሚያነሳው አለ እና እሱ ላይ አሁን እሱ አወያይ የሆነ ሀሳብ ነው። ያ በጣም አወያይ ነው እሱ ላይ እና አቶ ልደቱ ደግሞ በተለያየ ውይይቱ ላይ ዲስከሽኑ ላይ የሚያነሳው ነገር ነው እና ግን ደግሞ ፖለቲከኞች ወይም ደግሞ እንደ አመራር ሰው ያንን ነገር ደፈር አድርጎ የማይናገረው ነገር ነው። ሌላ ደግሞ በዋናነት ይሄ መጽሐፍ ሰላማዊ ትግል የሚል ነው ሀሳቡ አይደለም። በደረቁ ሲታይ ጥሩ የሚባል ሀሳብ ነው አይደለም። የቀረበው ስትራቴጂም አዋጪ ሊባል ይችላል። ግን ይህ ስልት አሁን ኢትዮጵያ ውስጥ ወይም ካለንበት ነባራዊ ሁኔታ አንጻር አዋጪ ነው ወይ? ሊሞቱ ወይም ሊሰው የተዘጋጁ ዜጎች ወይም ሰዎችስ አሉ ወይ? አሁን ያለውን የሀገራችን ነባራዊ ሁኔታስ ያገናዘበ ነው ወይ የሚል ነው። በነገራችን ላይ እኔን ካለኝ ግንዛቤ ወይም ካለኝ አረዳድ ፖለቲከኞችን በሚያስብበት ጊዜ ህዝቡ ኖት ኦንሊ ዶስ አሁን በስልጣን ላይ ያሉትን ሰዎች ብቻ ሳይሆን ካለፈው ሁኔታ በመነሳት ወደ ስልጣን የሚመጡትን ሌሎችንም ሰዎች ሁሉ በጥርጣሬ አይን ነው የሚያየው። ለምሳሌ ጽሁፉም ላይ የጠቀስኩት ነገር አለ። ትግራይ ውስጥ የነበረው ጦርነት ነበር አለም። ያንን ተከትሎ የፕሪቶሪያ አግሪመንት ተደረገ። ከዛ በኋላ አሁንም የጦርነት ዋዜማ ላይ ነው ያለነው አይደለም። የጦርነት ዋዜማ ላይ ነው ያለነው። የሚመስሉት ነገሮች በሙሉ ውጥረቶቹ ምናምን እንደዚህ አይነት ነገሮች አሉ። አሁን በጦርነት እንኳን አንጻር ስንወስድ አሳማኝ የሆኑ ነገሮች አመራር ላይ ያሉ ሰዎች ለምሳሌ ህወሓትን ብንወስድ ትግራይ ላይ የሚያነሳው ነገር አለ። አት ዘ ሴም ታይም በተለይ በትግሉ ያለፉና ችግር የደረሰባቸው ሰዎች ምንድነው የሚሉት? ታርጌት የሚያደርጉት አመራሮቹን ነው። የ80 ዓመት ሰው ስልጣን ላይ ሊወጣ የ20 ዓመት ልጅ ወጣት መሰዋት የለበትም ወይም ደግሞ መሞት የለበትም፣ ወደ ጦርነት ላይ መማገድ የለበትም የሚል ኮንሰፕት ነው እያነሱ ያሉት። this is ምንድነው? ይሄ ምን እያልኩሽ ነው? ሁሉ ጊዜ አመራር ላይ የሚመጡት ሰዎችን በጥርጣሬ ነው የሚያዩት። ካለፈው ኤክስፒሪየንስ በመነሳት ነው ለማለት ፈልጌ ነው። እነዚህ ነገሮች ሞር ብናበስላቸው ብንወያይባቸው ጥሩ ናቸው ለማለት ፈልጌ ነው። ቆንጆ ጉዳዮች ነው ያነሳው። የኔን ጥያቄ እንትን ልበለው ላስቀረውና እንደውም እነዚህ ላይ ብንቆይና ኢዮብ ደግሞ ካለው ሌላ የእናንተን ብንሄድበት ጥሩ ስለሚሆን፣ አንደኛው ህዝብ ይሳሳታል አይሳሳትም የሚለው ነገር ላይ ነው። ብዙ ጊዜ ህዝብ አይሳሳትም ያው የሚባል መፈክርም ስላለ ከዛ ተነስቶ በሰፊው ነው ሲባል የምንሰማው። ግን ሊሳሳት እንደሚችል በተለያየ አይነት መንገድ ልደቱም ሲያነሳው የነበረው ነገር አለ ከዚህ ቀደም። አሁንም ደግሞ በደራሲ ኒሻ አማካኝነት ደግሞ የምናየው አለ። በእኔ በኩል ሀሳቤን እንደው ለመግለጽ በደንብ ግጥም አድርጎ ነው የሚሳሳተው ብዬ ነው የማስበው። በታሪክ የሚያየነው እሱን ነው። እንግዲህ አብዛኛውን እያልን ከሆነ የምናወራው ማለት ነው እንግዲህ ህዝብ ስንል እንጂ እዛ ውስጥ የሆኑ ጥቂት ሰዎች ድምፃቸውን የሚያሰሙ ነው የሚሉ አሉ። እነሱን አይሰማም፣ ይሳሳታል አብዛኛው ግን በሚለው ከሆነ እንደውም ብዙ ጊዜ የሚሆነው ነገር እሱ ነው የሚመስለኝ ለኔ እና በደንብ ይሳሳታል። ግን እንደውም አንዳንዴ ወይ ባለማወቅ አንዳንዴም ደግሞ ያው ስለሚፈለግ የህዝቡ ድጋፍ ልቡን ማለስለሻና ማስደሰቻ ይመስለኛል ህዝብ አይሳሳትም አይነቱ ነገር። ይህ ህዝብን ይሄ ጨፍልቆ የሆነ ዘውግን እንደዚህ የጥላቻ እንትን መስጠት ምናምን ለግለሰብ ሊሆን የሚገባውን አይነት ነገር ካራክተራይዝ የማድረግ ነገር ለህዝብ ማሸከም ምናምን እሱ ሌላ ጉዳይ ነው። ህዝብ አይሳሳትም ግን ሌላ ጉዳይ ይመስለኛል እና በደንብ አድርጎ ነው በታሪክም አሁንም በምናየው በሀገራችንም በሌሎችም ሁኔታዎች በእኔ በኩል በደንብ አድርጎ ይሳሳታል እና አንዳንዴ እንደውም የህዝቡ ንቃተ ህሊና አነስ ባለበት ሁኔታ ይለያያል አይደል? ከሀገር ሀገር እንደተባለው ይሄ አንዳንዴ በጣም የነቁ ሞራል ያላቸው ምናምን ጥቂት ሰዎች ያኛው አይነቱ ማጆሪቲው ወይ ምናምን ብዙሃኑ ወይ የተወሰነ በቂ ነው የሚባል ቁጥር እዛ ደረጃ እስኪደርስ ድረስ ብዙ ኃላፊነቶችን ቢወስዱ የተሻለ ነው አይነት ነገር ሁሉ እንዳስብ እየተገደድኩ ያለሁበት ሁኔታ ነው። ግልጹን ስንነጋገር እና ኢዮባ ምናልባት
ያንተናከይ ሽሜ አስደብድበኝ። እኔ እቸገራለሁኝ ህዝብ ብዙ ጊዜ አሁን የኢትዮጵያ ህዝብ የሚገለጽባቸው እንትኖች አሉ፣ አገላለጾች አሉ፣ ስለ ኢትዮጵያ ህዝብ የሚነገሩ ነገሮች አሉ። አዎ ህዝብ መወቀስ አለበት፣ ህዝብ እንዲማር መደረግ አለበት፣ ህዝብ እንዲነቃ መደረግ አለበት፣ ህዝብ የራሱ የሆነ ኃላፊነት አለበት። ገብረ ህይወት ባይከዳኝም ያንን ነገር ነው የሚሉት አይደለም። መጀመሪያ ላይ ሲጀምሩ ስለ ህዝቡ ነው የሚያወሩት እና ህዝቡ እንዴት መቀየር እንዳለበት፣ ህዝቡ እንዴት የተሳሳተ መንገድ ላይ እንዳለ የሚያሳዩ ነገሮች ናቸው። ሁለት ነገሮች ግን መታሰብ አለባቸው። ህዝብ ይሳሳታል ማለት ህዝብ በጋራ አንድ የሆነ ሀሳብ ማሰብ ይችላሉ ወይ ብሎ ማሰብ አንድ ጉዳይ ይመስለኛል። ስህተት የሚባለው ነገር ምንድን ነው? ህዝብ በጀማ በቃ ተሳሳተ ብለን ልንነዳው የምንችልበት ልንናገርበት የምንችላቸው ነገሮች እንዴት ናቸው የሚመጡት፣ እንዴት ነው የሚሆኑት የሚለው ነገር ለእኔ ትንሽ አስቸጋሪ ይሆኑብኛል። እዚሁ ከዚሁ ልስጥ። ለምሳሌ የደቦ ጥቃት ሲፈጸም በአካባቢ ያለው የሆነ ትንሽ ሰው የሆነ 4-5 ሰው ምናምን የምትለው ሳይሆን እዛ አካባቢ ያለ ህዝብ ብለህ ልጠራው የምትችለው በሙሉ ሊሳተፍበት ይችላል። እንደገና በጣም ብዙ ትልልቅ ተፈጸሙ የሚባሉ ጥፋቶች ላይ በኤሊቱ አማካኝነት ሊሆን ይችላል ጀማሪዎቹ ምናምን፣ ነገር ግን እንደ ህዝብም ኢንቮልቭ ተደርጎ በተለያዩ ዓለማት ማለት ነው የደረሱ ጥፋቶችን እናያለን። እና እንደሱ ምሳሌ ደስጥ ብዬ ነው። ህዝብ ሲባል እንደ ህዝብ የሚሳተፍበት ነገር ሊኖር ይችላል ብዙ ጥፋቶች ላይ አለም ነበረም ብዬ ስለማስብ። አሁን የደቦ ፍርድ ስታስቢው እንደሱ ነገሮች ተወስደው እሱን ቀጥታ ህዝብ ነው ብሎ ለማለት ለእኔ የሚቸግረኝ ነገር አንደኛ ህዝብ ብለን ድፋን የምናደርጋቸው ነገሮች ትንሽ ልዩነት ይኖረናል ብዬ ስለማስብ ነው። ህዝብ ብዬ ሳስብ አጠቃላይ ለምሳሌ የኢትዮጵያን ህዝብ ነው አንድ ህዝብ ነው የማስበው እና ለምሳሌ እሱኛው ህዝብ ተሳስቷል ብዬ ለማለት የሚቸግሩኝ ብዙ ነገሮች አሉ። ያንን ነገር ለማለት የሚያስደፍር ቦታ ላይ ነንስ ወይ ብዬም ደግሞ ጠይቃለሁ። ለምሳሌ እዚህ መጽሐፍ ላይ ከተጠቀሱት ነገሮች ህዝብ እንዴት ነው የተሳለው እዚህ መጽሐፍ ላይ የሚለውን ነገሮች ማየት እንችላለን። ከዚህ በፊት አንስቼው ከሆነ አላውቅም እና ካልተሳሳትኩኝ ህዝብ የሚለው ቃል በራሱ ብቻ ወደ 400 ምናምን ጊዜ ተጠቅሷል። ህዝብና ህዝቦች በሚል ማለት ነው። እና እነዚህ ነገሮች ሲጠቀሱ የተቀመጡበት ፍሬም የተደረገበት መንገድ ስንመለከተው አንደኛው ህዝብ የሚባለው ነገር ስሜታዊነት የሚያጠቃው ነው የሚል ነው ስሜት የተገለጸው፣ ወይም ደግሞ ንቃተ ህሊናው ዝቅተኛ የሆነ የሚል ነው የተገለጸው። አለበለዚያ ደግሞ የሚጠቅመውን ማቅ ተብሎ ነው የተገለጸው። ራኬል ሆሳና አይደለ ስሟ የሊበራል ፓርቲ መሪዋ፣ እሷ ያለችውን ቀጥታ ደግሞ ለማለት ህዝብ በአብዛኛው የሀሳብ ተከታይ እንጂ የሀሳብ መሪ የመሆን አቅም የለውም ብላ ነው የምትናገረው። አሁን በእንደዚህ አይነት ቦታ ላይ ያለ የምታስቀምጪውን ህዝብ ተሳስቷል ብለሽ ለማለት የምትችልበት ምንም አይነት ግራውንድ ሊኖር አይችልም። ኦኬ የሀሳብ አፍላቂ አይደለም ብለሽ ካልሽ ተሳስቷል ደግሞ ብለሽ ለመናገር ትንሽ አስቸጋሪ ነው የሚሆነው ማለት ነው። ለምንድን ነው ለምሳሌ መውሰድ እኮ እንችላለን አይደል? አሁን ለምሳሌ በኢትዮጵያ ውስጥ አሁን የተለመዱ በቅርበት ያየናቸው የገጠሙ ነገሮች አሉ። ይሄ የሞብ ጀስቲስ ነው ምናምን የሚባል አካሄዶች ነገሮች ማለት ነው። በጋራ ሆኖ አንድ ቡድን ተነስቶ አንድ የሆነ ማህበረሰብን ሄዶ ያጠቃል እና በጋራ ነው፣ ሰፊ ቁጥር ነው ያለው፣ ተነስቶ ሰው ዘግዝቆ የሰቀለባቸው ሁኔታዎች አሉ በኢትዮጵያ ውስጥ እና በዛ ውስጥ ተጠያቂውና ተወቃሹ ማን ነው ብሎ ሲባል አሁን ብዙ ጊዜ ፖይንት የሚደረገው ህዝብ ነው ጥፋተኛ ነው የሚባለው ነው። እኔ በዚህ እለያለሁ። እኔ በዚህ ጉዳይ ላይ በዋናነት ተወቃሽና ተጠያቂ ነው ማለት የምችለው መሪ የሚሆኑት ኤሊቱ ነው ተጠያቂ ነው መሆን ያለበት ብዬ ነው የማስበው። የሃይማኖት አባቶች ሊሆኑ ይችላሉ፣ የፖለቲካ ሊደር መሪዎች ሊሆኑ ይችላሉ፣ ምንድነው በተለያየ መንገድ ውስጥ ያሉ ምሁራኖች ሊሆኑ ይችላሉ። እነዚህ ናቸው ተጠያቂዎች እንጂ ህዝብን ምን አድርግ ነው የምንለው? የሰጠነውን እንትን ያለውን ነገር ነው የሰጠን መልሶ። ለምሳሌ የኢትዮጵያ ህዝብ ተዋዶ ተከባብሮ የሚኖርበት ነው የሚባል ህዝብ ነው አይደለ? ለምሳሌ ምንድነው ተዘነጋሽ ሆይ ምናምን ተብሎ የተዘፈነው እኮ እሱ ነው አይደለ? እስላም ክርስቲያኑ ተባብሮ የሚኖርባት ሀገር ናት የሚለው ነገር ነው። ይሄ ከሆነ እስላምና ክርስቲያኑ በአንድነት ተስማምቶ የሚኖርባት ሀገር ከነበረች እንግዲህ የምንሰማው ነገር አለ አይደለ? የኔ ማህበረሰብ ይባላል እና አንድ ማህበረሰብ ጋር ስትሄጂ ውሃ ስትጠይቂ እርጎ ነው የሚሰጥሽ የሚባል ማህበረሰብ ከነበረን
ወይም ደግሞ እኔ ባደኩበት ማህበረሰብ ደግሞ ስትመጪ በቃ እግሬ አፈር ይሁንልህ ብሎ የሚቀበልሽ ምናምን ከሆነ ምንድነው በላይ ላይ ምጣ ስትሄጂ ደግሞ እግሬ አፈር ይሁንልሽ የሚል ማህበረሰብ ከሆነ የነበረን ከዚህ ማህበረሰብ ውስጥ ወጥተን ዛሬ ደግሞ በአደባባይ ሰዎችን ዘቅዝቆ ለመስቀል የሚደፍር ማህበረሰብ ካለ አሁን ማንን ነው መጠየቅ ያለብን? ምን ሰተነው ነው? ምን አስተምረነው ነው? ከምን አግብለነው ነው እዚህ ቦታ ላይ ያለው የሚባለው ነገር መነሳትና መጠየቅ ያለበት የሚመስለኝ እኛ ጋር ይመስለኛል። እኛንን ጥፋት ያጠፋ ነው የሚለው ነገር ይመስለኛል። እንደ ማህበረሰብ መጠየቅና መውቀስ ያለብን በመጀመሪያ ደረጃ ህዝብ ጋር ከመሄዳችን በፊት እኛን ነው ብዬ አስባለሁ። ይህንን አይነት ተመሳሳይ የሆኑ ነገሮች ከዚህ በፊትም ሲገለጹ አንብበናል፣ አይቻለሁኝ። ደራሲ አቶ ልደቱም ይህንን አይነት ተመሳሳይ ነገሮች ሲናገሩ ሰምቻለሁ። እኔ በጣም የሚጎረብጠኝ ነገር ህዝብ የሚገባውን መሪ ያገኛል የሚባለው ነገር ለኢትዮጵያ ይሰራል ብዬ ማለት በጣም ይቸግረኛል። ማለት አዎ አሜሪካ ውስጥ መተሽ ህዝብ የሚገባውን መሪ ነው የሚያገኘው ብትይ ሊሰራ ይችላል እኮ አይደል? በተወሰነ ደረጃ አሁን የምርጫ ጊዜ ነው ያለንበትን ታውቂያለሽ እና ኖቬምበር 4 መርጣለን እና የሰሩትን ስራዎች ታውቂያለሽ። ከመጀመሪያ ጀምሮ በሄዱባቸው ሂደቶች ባደረጓቸው ነገሮች እንዴት ፖለቲካውን እንደገነቡት፣ እንዴት ማህበረሰቡን እንዳነቁት፣ ማህበረሰቡ ምን ደረጃ ላይ እንዳለ የምናውቃቸው ጉዳዮች ነው። ያንን ስራ የሰራ ልሂቅ አለን ወይ? ያንን ስራ የሰራ ፖለቲከኛ አለን ወይ? ያንን ስራ የሰራ የሃይማኖት አባት አለን ወይ? ያንን ስራ የሰራ ምሁር አለን ወይ ምናምን ነገር ብለህ ስትጠይቂ እኔ በጣም እቸገራለሁ። ያንን ለማለት አብዛኛው ምሁሮቻችን አይናፋሮች ናቸው፣ ስድብ የሚፈሩ ናቸው፣ ዘለፋ የሚፈሩ ናቸው። ስለዚህ ወጥተው ማህበረሰቡ ጋር ደርሶ ለማስተማር ያላቸው አቅም ደካማ ነው። ፖለቲከኞቻችን እንመልከታቸው አይደል? የምናውቀው የምናያቸው ፖለቲከኞቻችን ናቸው። ምንድን ነው የሰጡን ለማህበረሰቡ? ኩርፊያ የሚለያያቸው፣ ጎጠኝነት የሚለያያቸው፣ አንድ ላይ ተሰባስቦ ምናምን ነገር ብሎ በስነስርዓት ተስማምቶ መስራት የማይችሉ የሚቸገሩ፣ እንደውም አልፈው አንድን ሰው አይደለም ብለው ለመናገር የሚደፍሩና በጠላትነት የሚስሉ ሰዎች ናቸው። ሃይማኖት አባቶቻችንን እንመልከታቸው። ምንድነው እየሰበኩ ያሉት? ምንድነው እያስተማሩ ያሉት ነገር? እንግዲህ ከዚህ በፊትም ከአንቺ ጋር ተነጋግረናል ብዬ አስባለሁኝ። እኔ አንድ በጣም ሁሌ አእምሮ ውስጥ የሚቀርብ መጽሐፍ ቅዱሳዊ ጥቅስ አለ እና ምንድነው እሱ ፀሐዩን እኩል በክፎችም በደጎችም ላይ ፀሐዩን እኩል ያወጣል የሚል አይ ቲንክ ማቴዎስ መጽሐፍ ላይ ያለ ይመስለኛል። ማቴዎስ 4 ወይ 5 ላይ የሚናገረው ነገር አለና ምንድነው ቫሊዩ እዛ ቦታ ላይ ስትይ አንድ ሃይማኖት አባት ስትይ እኩል ነው መሆን ያለበት አይደለ? አንድ ሃይማኖት አባት የሚባለው ነገር ስትመለከቺ አማራም ሁኚ፣ ኦሮሞም ሁኚ፣ ትግሬም ሁኚ፣ ሀዲያም ከምባታ ዳዝም አይደል? ለሱ መሆን ያለበት እኩል ነው ሊያይሽ የሚገባው። በምንም አይነት መስፈር ሲመዝንሽ ሲያይሽ እንትን ሲልሽ አንቺን ሊያይሽ የሚገባው እኩል ነው። በቃ በአንቺና በሌላኛው መካከል ምንም የሚለያይ ነገር ሊኖርበት አይገባም። ያንን የተማርነው ከዋናው አስተማሪው ወይም ደግሞ ልንከተለው ልንመስለው ከምንፈልገው ከክርስቶስ። ነገር ግን የምንሰጠውና የምናስተምረው ደግሞ ምንድን ነው ብለሽ ስትመለከች ወደዚህ ወደ መሬት ላይ ደግሞ ስትመጪና የምታገኘው ነገር ደግሞ ሌላ ነው። በግልጽ በአደባባይ ጠላትነትን የሚሰብኩ በግልጽ በአደባባይ እንትና የሚባል ምናምን ነገር ብለው ጽፈው የሚያስተምሩ የሚያስቀምጡ በታሪክ ውስጥ ያኖሩልን ብዙዎች ናቸው። እነዚህ አይነት ምንድነው አባቶች ባሉበት ሀገር ውስጥ ተነስተሽ ህዝቡን መውቀስ ማለት ለእኔ በጣም እቸገራለሁ። እሺ ሰርተን ቢሆን አድርገን ቢሆን ፈጥረን ቢሆን የሚገባውን ነገር ከሰጠን በኋላ ህዝቡ አልማር አልነቃ ብሎም ቢሆን ኖሮ ፌር ነው፣ በቃ ሞክረናል ብለን እንላለን። ግን አስቢ ከ66 ጀምሮ ነው አይደለ? ወይም 60ዎቹ 60 ወይም ደግሞ ከ50ዎቹ ጀምሮ በኢትዮጵያ ውስጥ ይሄ ዘመናዊ ፖለቲካ የሚባለው ነገር ከመጣበት ጊዜ ጀምሮ የሚነሳው አንዱና ተቀዳሚው ነገር ምንድን ነው? ስለ ኢትዮጵያ ህዝብ ሲናገር የሚነገረው ነገር ያልነቃ ህዝብ ነው። አንዱ ተቀዳሚ የሚነገረው ነገር ይሄ ንቃተ ህሊናው ዝቅ ያለ ህዝብ ነው። እንዴት ነው ነገሩ? ስንት ትውልድ አለፈ በዚህ ሁሉ ጊዜ ውስጥ ንቃተ ህሊናው የወረደ ህዝብ ከሆነ ያለ መስራት የሚገባን አልሰራንም። ህዝቡ ጋር ሳይሆን መጀመሪያ መጠየቅ ያለብን እኛ ራሳችንን መስራት የሚገባን ሰርተናል ብለን መጠየቅና ማረም ያለብን ይመስለኛል። አሮ ነው እንግዲህ ብዙ ሰዓት ነው ስጃለሁኝ። መጽሐፉ ላይ የማነሳቸው ነገሮች አሉ። እንግዲህ መልስ በኋላ ላይ ከመለሰልኝ። እሺ ምናልባት አሁን ሰፋ ባለመልኩ ሄደ ከተለያየ አንጻር ስላየኸው በጣም ብዙ ነገር እጋራሃለሁ። እኔ ቅድም ስፔሲፊካሊ ለመመለስ የሞከርኩት ህዝብ ይሳሳታል አይሳሳትም በሚል እሱን እንዴት ታዩታላችሁ የሚለውን ነው እንጂ የተለያየ አይነት ህዝብ አለ። ወደኛ ሀገር ህዝብ ከመጣን እንዳልከው ሀገረ ካውፒ ላይ የተጠቀሰው ላይ ከመጣን እንደዚህ
የምንሰጣቸው አስተያየቶች የተለያዩ ሊሆኑ ይችላሉ አይደል? ግን በጠቅላላው ህዝብ አይሳሳትም ብሎ ነገር እንዴት ይታያል ሲባል እኔ ልክ አይደለም ብዬ ነው የማስበው። በደንብ አድርጎ ይሳሳታል ብዬ ነው የማስበው። ለዛም ቅድም እንደው መጽሐፍ ቅዱስን ስታነሳ ራሱ በርባንን ስቀልልን ኢየሱስን ማነው በርባንን ፍታልን ኢየሱስን ስቀልልን የዛም ማሳያ ነው ብዬ ነው የማስበው። በጣም በርካታ ነገሮች እንደው ሁላችንንም ሊያግባቡን የሚችሉ ነገሮች ላይ ራሱ ብንነጋገር ምሳሌ እየሰጠን ህዝብ እንደሚሳሳት የሚያሳዩ ነገሮች አሉ። እንዳልከው እንግዲህ ህዝብን እንዴት ነው ዲፋይን የምናደርገው የሚለው ላይ ልዩነት ከሌለ በስተቀር ማለት ነው። ምንድነው ሰጠነውና ምንድነው የምንቀበለው በልሂቃኑ በኩል እሱ መታየት አለበት። የት ቦታ ሆነው ነው ምናምን እሱን ነገር ከመጣን አዎ ልክ ነው፣ ሌላ አይነት አርጊመንት ይሆናል ማለት ነው። በደፈናው ግን ህዝብ አይሳሳትም ሲባል እንዴት አይሳሳትም? ይሳሳታል እንጂ የተሳሳተም ኖሯል አይነት ነገር ነው የኔ እንትን። ከዛ በተረፈ ግን አሁን ወደ ሀገረ ካኦፒ ልክ ነውና እሱ ነውና መነሻችን መተን ከኢትዮጵያ ጋር አያይዘን ስንመለከት ያልከው አይነት ልሂቅ የሚባለው የህብረተሰብ ክፍልስ ምን ይመስላል? እንደው ከሌላው ህዝብ የተሻለ ቦታ ላይ ነው ወይ የሚለው ጋር ሲመጣ እንዳልከው ነው። እሱም ነው ብዙ የጥፋቱ ምክንያት የጥላቻ ንግግሮችን የማበረታታቱ እንዴና እንዲያ ሆኖ ዳርና ዳር እንዲተያይ እንዲወራወር የማድረጉ ምክንያት በአብዛኛው እየጨፈለቁ ሳይሆን ብዬ ነው የማስበው። ግን ቅድም አንድ ያነሳው አለ ለምሳሌ ሀሳብ ተከታይ እንጂ አፍላቂ አይደለም ራኬል ሆነች እንደዚህ ብለህ ያነሳው እሱ የህዝብ መገለጫ አይደለም መሪ ሊሆን አይችልም። አዎ አይደል? እሱ አይደለም ወይ የሚለውም ልክ ነው ብዬ ነው የማስበው። ማለት በመጥፎ በምናምን ነገር ሳይሆን አዎ እንደዛ እኮ ነው። ጥቂት ኤሊቶች ይወጡና ከዛ በኋላ አይደለ ማንቃቱንም ይሁን ማደራጀቱንም ይሁን እንደው በምርምሩ በምናምን በትምህርት በምናምን ዘርፍ ራሱ እኮ ስንሄድ እኮ ትላንት ሲወገሩ የነበሩ ሰዎች ፀሐይ እንዲና እንዲያ ነው የምትዞረው ምናምን ወይ በሌላ ነገር አሁን ላይ ተቀባይነት ያገኘው ያው የብዙሃን ጉዳይ አይደለም፣ የንቃት ጉዳይ አይደለም፣ እውነት አይደለም እሱ ወይ ብዬም አስባለሁ። እና ምናልባት ግን እንዳላሰፋው ሽመልስ ኖ አይ ቲንክ ዋና ነገሮች አንስታችሁታል። እና እንደውም አይ ዶንት ኖ ካስታወስኩኝ ሀገረ ካኦፒ ላይ ከኤሊትም የተወሰኑ ኤሊቶች ሀሳብ እንዲያመነጩና ማህበረሰቡ ሼፕ እንዲያደርጉ የሚል አርጊመንት ነው አይደል የሚነሳው። አይ ቲንክ እኔ ከኤሊት የሚነሳው ወይም ደግሞ ከኤሊቶች የሚነሳው ሀሳብ በአንድም በሌላ መልኩ ማህበረሰቡ ሼፕ የሚያደርገው ይመስለኛል። ማህበረሰብ አይ ቲንክ በዋናነት የሚነሳው ወይም ደግሞ ሪቮልት የሚያደርገው ምንድነው አገዛዝ በሚያንገሸግሸው ሰዓት ነገሮች በጣም እየገፉ በሚመጡበት ሰዓት የሚሆነው ነገር ነው። አይ ቲንክ እዛ ላይ ይመስለኛል። አሁን ለምሳሌ ባልንጀራ ሲታማ ለኔ ብለህ ስማ ነው። አሁን ሌላ ቦታ ሌላ ማህበረሰብ ወይም ሌላ ጎረቤት የሚሆነውን ነገር እያየ ዝም የሚል ከሆነ የነበረውን እንደራሳችን እንደ እሴት ያለን እሴት አለ አይደለም፣ ያንን እሴት እየተወው ነው ማለት ነው። ነግበኔ ነው የሚለውን ነገር ግምት ውስጥ አያስገባም ማለት ነው። ኦፍ ኮርስ ኢዮብ እንዳልከው ከላይ ወደ ታች የሚወርደው ነገር የሚወርደው ሬቶሪክ በተለይ በአሁኑ ሰዓት የማህበራዊ መገናኛ ብዙሃን ጨምሮ በመገናኛ ብዙሃን የሚጠቀሱ የሚነገሩ ነገሮች የማህበረሰቡን አካሄድ የማህበረሰቡን ሁኔታ ሼፕ ያደርጋሉ እና ሌላ ቀርቶ በፓርላማ ጭምር ማለት ነው። በሀገራችን ኮንቴክስት ለምሳሌ በፓርላማ ጭምር መባል የሌለባቸው ነገሮች ህዝብን ከህዝብ የሚያነሳሱ ህዝብ አንድ ሌላ ህዝብ ላይ ሪቮልት እንዲያደርግ ወይም እንዲነሳ የሚያደርጉ ነገሮች ይነገራሉ እና እዛ ላይ ኖ የሚባልበት ወይም ደግሞ ገደብ የሚጣልበት ነገር ሊኖር ይገባል። ወይም ደግሞ ቀይ መስመር የሚባሉ ነገሮች ሊኖሩ ይገባሉ። ከዛ ውጭ ግን እንደ አንድ ኤሊት ወይም እንደ አንድ የፖለቲካ መሪ እንደ ኃላፊነት የሚወስዳቸው ነገሮች ሊኖሩ ይገባል። ለአንድ ማህበረሰብ ወክየዋለሁ ለሚለው ማህበረሰብ ኮንሰርንድ ከሆነ ከንባብ ሊሆን ይችላል፣ ከኤክስፖዠር ሊሆን ይችላል፣ ከተለያዩ ነገሮች ከልምድ ሊሆን ይችላል፣ የሚቀምራቸው ነገሮች ሊኖሩ ይገባል። ካለፉ ስህተቶችም ሊሆን ይችላል፣ የሚቀምራቸው ነገሮች ሊኖሩ ይገባል። እነሱን ነገሮች
በሚሰጠው ልክ ነው ማህበረሰቡ እንትን የሚለው። ግን at the same time ሪቮልት ማድረግ ባለበት ሰዓት ወይም ደግሞ ኖ ማለት ባለበት ሰዓት የማለትም ቴንደንሲ ሊኖር ይገባል እና እኔም እንደዚሁ ህዝብ ይሳሳታል የሚለውን ነገር ነው የምቀበለው በዋናነት ለማለት ነው። አይ ቲንክ ሐሳቡን በብዙ አሰፋ ነው። ሌሎች ማነሳቸው ሐሳቦች አሉ ስላለ ወደሱ ብናመራ ጥሩ ይመስለኛል። ኢዮባ ወደ አንተ እንሂድና ቅድም የተነሳ ነበረ በሽመልስ በተለይ እሱም ላይ ሐሳብ ከሰጠ ያው በኢትዮጵያ በእርግጥ ባለፈው የተወሰነ ሄደበት ስለነበር ለለፈውም ካልክ ማለፍ ትችላለህ። በኢትዮጵያ ተጨባጭ ሁኔታስ እንዴት ይታያል? ዋናው ጉዳይ የሰላማዊ ህዝባዊ እንቢተኝነት ጉዳይ ስለሆነ በመጽሐፉ በሚል ያነሳዋልና እሱ ላይ ትንሽ ብንባባል ቆንጆ ነው። ግን እሱ ላይ ባለፈው ትንሽ ብያለሁ ብለህ ወደ ሌላም ሄድክ ትችላለህ። አው ትንሽ ሚስ አንደርስታንዲንጎች ተፈጥረው አንዳንድ ሰዎችም የተወሰኑ ወዳጆች እንትን ያሉ ነገሮች አሉ ማለት ደውለው ቴክስት ያደርጉልኝም ሰዎች አሉና ኦኬ እንደዚህ ላስቀምጠው። እኔ ማስቀመጥ እንፈልገው ነገር አለ። እኔ አሁን ባለው በኢትዮጵያ ሁኔታው ሰላማዊ ህዝባዊ ትግል ቢደረግ እናተርፋለን ብዬ አላምንም። የኔ አሁን ባለኝ ቦታ ላይ ሆኜ ስናገር ሰላማዊ ትግል መደረግ አለበት ወይ ብዬ ሳስብ አሁን ባለው ሁኔታ በጣም ፍሬም ማድረግ ፈልጋለሁ። ይሄንን አሁን ባለው በኢትዮጵያ ሁኔታ ሰላማዊ ትግል መደረግ አለበት ብዬ አላምንም። ያኛው ነገር ምናልባት እንደው ምፈራው ምንድነው ምንፈራውን ነገር እውን ሊያደርገው ይችላል ብዬ እፈራለሁ። ምክንያቱም አይ ቲንክ አቶ ልደቱን በጽሁፋቸው የግንቦት ማኒፌስቶን ያስቀምጧቸው ነጥቦች አሉ። እነዚህ 11 ነጥቦች መሟላት አለባቸው ወደዚህ ለመግባትና ምንድነው ህዝባዊ አመጹ ውጤታማ እንዲሆን ከተፈለገ በሚባለው ነገር ነው። እኔ ደግሞ ማስበው ነገር ከዛም አንድ ፈርዘር ፈቀቅ ብዬ መናገር ፈልጋለሁ። ይሄንን ስናገር በጣም ማለት የምፈልገው ህዝባዊ አመጽ የሚባለው ውጤታማ አያደርግም ወይም ደግሞ ህዝባዊ አመጽ ውጤታማ አይሆንም የሚል አቋም አይደለም ያለኝ። እንደውም ትልቁ ፍርሃቴ የሚመነጨው ከሱ ነው። ምክንያቱም አሁን ህዝባዊ አመጽ በኢትዮጵያ ውስጥ ቢደረግ ውጤታማ ይሆናል። ውጤታማ ከሆነ ደግሞ የምናገኘውና የሚኖረን ውጤት ምንድነው ሲባል ቅድም እንደተባለው አንደኛው ነገር ምናልባት አቶ ልደቱ ያሉት 11 ነጥቦችን ሳናሟላ ስለሆነ የምንገባው ምንፈልገውን አይነት ነገር ላይ ሰጠን ይችላል። ያ ደግሞ ማለት ሌላ ዙር ቀውሶችን በኢትዮጵያ ውስጥ ይፈጥራል። ምክንያቱም በኢትዮጵያ ውስጥ ምንም አይነት ለውጦች እንግዲህ ባለፉት ዘመናቶች ውስጥ የመጡትን ለውጦች ተከትለው የገጠሙን ነገሮች ሌላ ቀውስን የፈጠረልን። ለምሳሌ ንጉሱን ተከትሎ የመጣው ደርግ ነው። ደርግ ውስጥ የተፈጠረው በኢትዮጵያ ውስጥ የተፈጠረውን ቀውሶች እናውቃለን። ምን ያህል ህዝብ እንደጨረሰብን እናውቃለን። ከደርግ በኋላ ኢህአዴግ ሲመጣ፣ ኢህአዴግ ከመጣ በኋላ ደግሞ የተፈጠሩትን ነገሮች እናውቃለን አይደለ? ምን አይነት ለውጦች እንደመጡ፣ ምን አይነት ቀውሶች እንደተፈጠሩ፣ ምን አይነት አስቸጋሪ ነገሮች በኢትዮጵያ ውስጥ እንዳለፉ እናውቃለን። አሁንም ተመሳሳይ ነው። አብይ አህመድ ወደ ስልጣን ሲመጣ እንግዲህ ኢህአዴግ የሚባለው ፈርሶ ብልጽግና፣ ከዛ አብይ አህመድ ወደ ስልጣን ሲመጣ የተከተለው ደግሞ የትግራይ ጦርነት እና ሌሎችም አሁን የምናያቸው ቀውሶች ናቸው የተከተሉት። በእያንዳንዱ ፓተርን ውስጥ ይሄንን ነገር አቶ ዶክተር ሰለሞን ኃይለማርያምም እንዲሁም በፈቃዱ በጻፏቸው 2 መጽሐፎች ላይ ይሄንን ነገር ደጋግመው ይናገሩታል እና እነዚህ ነገሮች ታያቸዋለች። በጣም በኢትዮጵያ ውስጥ ተከታታይ ለውጥ የሚባለው ነገር ከመጣ በኋላ የሚጨናገፍ ከዛ በኋላ ደግሞ ሌላ ራሱን የቻለ ቀውስ ይዞ ነው የሚመጣው። አሁን ባለው ሁኔታ ውስጥ እንደዚህ አይነት ነገሮችን ብናደርግ የሚገጥመን የሚመስለኝ ለእኔ በጣም የከፋ ኬዎስ ሊገጥመን ይችላል ብዬ እፈራለሁ። ምክንያቱም በኢትዮጵያ ውስጥ አሁን ባለው ሁኔታ ስትመለከቸው የብሔር ቅራኔው በጣም ሰፍቷል፣ በጣም ወርዷል። ትላንት የነበረው በልሂቁ ደረጃ ነበር፣ ላይ ነበር የነበረው። ምሁራኖቹ ነበር የሚያነሱት፣ ምሁራኖቹ ነበር የሚነጋገሩበት። አለ የለም እንዲህ ነው መሆን ያለበት እንደዛ ነው መሆን ያለበት የሚሉት። ዛሬ ግን በእያንዳንዱ ሰው ጓዳ ገብቷል እና በታች ወርዶ ሰው ማለት ማህበረሰቡ እርስ በርሱ በጥርጣሬ የሚታይበት፣ አንዱ ሌላውን ሄዶ ቅድም እንዳልሽው ደፍሮ የሚገልበት፣ የሚያጠፋበት፣ የሚያፈናቅልበት ሁኔታዎች ተፈጥረዋል። ምንም አይነት ነገር በሌለበት ማለት ነው። የሃይማኖታዊ ጥያቄዎችን ስትመለከቱ ከትላንት ይልቅ ዛሬ ያልሆነ መስመር ይዞ እየተጓዘ ነው ያለበት። በጣም
አስቸጋሪ ሆነ መስመር ላይ ገባበት ትልቅ ጥርጣሬ ውስጥ የተፈጠሩ ነገሮች እንደምትመለከቱ ጦረኝነቱን ስታነሽ የምታገኘው ነገር አንዱ የምታነሽው ነገር እሱ ማለት ጦረኝነቱ ከመቼውም ጊዜ በላይ በጣም ያየለበት ማየል ብቻ ሳይሆን በጣም ደግሞ የተከፋፈለበት ሁኔታ ነው ያለው እና የተለያዩ ኢቭን ፋኖ ብለሽ 4 ፋኖች ልታነሽ ትችያለሽ ወደ ውስጥ ከገባሽ ከዛም ሊሆኑ በላይ ሊሆኑ ይችላሉ። ትግራይ ላይ ያለውን ሁኔታ የምትመለከቱ ነው። ኦሮሚያ ደግሞ አሁን ያለበት ሁኔታ ነው ያለው። እንዲህ ባለ ሁኔታ ውስጥ ሆነን ወደ ይሄ ሰላማዊ ትግል የሚባለው ነገር ውስጥ ከገባን ወይም ደግሞ ይሄ ህዝባዊ አመጽ የሚባለው ነገር ውስጥ ከገባን ያለው ነገር ምንድነው? አሁን ያለውን የተቀመጠውን መንግስት ማናጋት ነው የሚሆነው ወይም ደግሞ ማዳከም ነው የሚሆነው። አሁን ወይም ደግሞ መንግስታዊ አቅሙን አሁን ከሚወጣበት የበለጠ ማዳከም ነው የሚሆነው። ያ ደግሞ ሲሆን የሚፈጠረው ነገር ምንድነው? የበለጠ ኪዮስ ነው የሚፈጠረው። የበለጠ በመሳሪያ ኃይል ያሉት ሰዎች መሳሪያቸውን በያዙበት ቦታ ላይ እንዲቆጣጠሩ ነው የምናደርገው እና መጀመሪያ ላይ መሰራት ያለባቸው ነገሮች አሉ። እስማማለሁ በአቶ ልደቱ 11 ነጥቦች። ከዛም በፊት ግን ማድረግ ያለብን መሰራት ያለባቸው የቤት ስራዎች አሉ ብዬ አምናለሁ። እነሱን ነገሮች ከሰራን ምናልባት ነገ ከነገ ወዲያ ይሄ ህዝባዊ አመጽ የሚባለው ፈለግነውም አልፈለግነውም ይመጣል ይደረጋል ብዬ አስባለሁ። አሁን እንደውም መፍራት ያለብን ካልተሳትኩኝ ሰሞኑን አቶ ልደቱን በሌላ ሚዲያ ላይ ሲናገሩት የሰማሁት ነገር አለ። ምንድነው ኦልሬዲ ሁሉ ነገር ዝግጁ ነው። ኦልሬዲ ሁሉም ነገር በቃ ይሄ ምንድነው ህዝባዊ አመጽ ለማድረግ የሚያስፈልጉ ነገሮች ሁሉ የተሟሉ ኢኮኖሚው ጥያቄ አለ፣ ማህበረሰባዊ ጥያቄ አለ፣ እያንዳንዱ ታንሹ ነገሮች ሁሉ አሉ፣ ዝግጁዎች ናቸው። የቀረው ነገር ምንድነው ሲባል ትሪገር የሚያደርገው ነገር ነው የቀረው ነው። መፍራት ያለብን እንደውም አሁን ሳንዘጋጅ ነገሮችን ሳናብላላ ቢፈጠርና ይሄ ሰላም ምንድነው አመጹ ቢከሰትና አሁን መንግስታዊ አቅሙን ቢያጣ እንደውም የተፈለገው ቦታ ላይ ሳንደርስ ሊከሽፍ ይችላል የሚለው ነገር ፍርሃት አለኝ። እሱኛው ነገር ነው ትልቁ እና ተቀዳሚው ነገር። በዛ ሁኔታ ውስጥ ሆነን ህዝባዊ አመጽ በምንም አይነት መንገድ ኢሹ ሆኖ መነሳት አለበት ወይ አሁን ቢባል እኔ አልስማማም። ያ ነገር ውስጥ ትክክል ነው ብያለሁ። መሰራት ያለበት የሚመስለኝ በአሁኑ ወቅት እዛ ጋር ከመድረሳችን በፊት እንዴት ነው ምንድነው አትሊስት ያሉትን ጥያቄዎች አንደርስታንድ ልናደርግ የምንችልበት አብረን ልንግባባ የምንችልበት ልንሰባሰብ ልንቀራረብ የምንችልባቸው ነገሮች እንዴት ነው ሊፈጠሩ የሚችሉት? በፖለቲካ ድርጅቶች ሊሆኑ ይችላሉ፣ የተለያዩ ነገሮች መዋቅሮች ሊሆኑ ይችላሉ። እንዴት ነው እዛ ቦታ ላይ ልንመጣ የምንችለው የሚለው ነገር ቀድሞ መሰራትና መዘጋጀት አለብን ብዬ አስባለሁ። አለበለዚያ ግን በጣም የከፋ ሁኔታ ሊገጥመን ይችላል ብዬ ነው የምለው። ይሄንን ነው የምለው። እንግዲህ ቀጥል ካልሽኝ አንድ ሁለት ነገሮችን ማንሳት ፈልጋለሁ። ምናልባት አቶ ሽመልስ አሁን ማነው ኢዮብ ያነሳው ኮንሰርን እንዳለ ሆኖ ግን አይ ዶንት ኖ በትክክል ኮድ ካደረኩ አላቅም። ግን አሁን ወደ ሰላማዊ ትግል መግባት አሁን ያለው መንግስት ማዳከም ነው የሚል ሐሳብ የሚል አረፍተ ነገር አንስታል። አይ ቲንክ አሁን ያለው መንግስት ማዳከም እኮ ነው ዋናው የሰላማዊ ትግል አካሄዱ የሚመስለኝ እና አይ ቲንክ እንደ ስትራቴጂ ይሄንን ማድረግ ወይም ደግሞ ይሄንን መከተልና ይሄንን እንደ ትግል ስልት መውሰድ ክፋት ያለው አይመስለኝም እና ሌላው ግን እኔ እንደ ሌይማን ነገሮችን ላስብ ይችላል። አቶ ልደቱ ግን ይህንን ሐሳብ ይዞ በሚመጣበት ጊዜ የማይበት መነጽር ደግሞ የተለየ ነው። አቶ ልደቱ ይህንን የትግል ስልት ይዞ በሚመጣበት ጊዜ ያንን ተከትሎ ወይም ደግሞ ይህንን የትግል ስልት ወይም ደግሞ የሰላማዊ ትግልን ተከትሎ የሚመጡትን ችግሮች ወይም ደግሞ ኮንሲኩዌንስስ ግምት ውስጥ ሳያስገቡ እና ምንም አይነት ዝግጅት ሳያደርጉ ወደዚህ ነገር ውስጥ ይገባሉ ብዬ መውሰድ አልችልም። ምክንያቱም በተለያዩ አጋጣሚዎች ከተለያዩ የመገናኛ ብዙሃኖችም ከሚነሱ ውይይቶች እንደምገነዘበው የተለያዩ አይ ቲንክ አደረጃጀቶች በውጭ ያሉ ይመስለኛል። አይ ዶንት ኖ እነሱ ደግሞ ሞር ኤክስፕሌን ሊያደርጉ ይችላሉ እና ሰላማዊ ትግል የሚያዋጣ አይመስለኝም የሚለው አርጊውመንት አይ ቲንክ በአገረ ካኦፒም ጋር በተነሳው በተለይ ለምሳሌ የህዝብ ብዙ ህዝብ ከመሞት አንጻር ተብሎ የተነሳው አርጊውመንት አለ። ለምሳሌ በብዙ ሚሊዮኖች የሚሞቱበት አጋጣሚ አሉ በጦርነት ወይራስ ግን ነምበር ኦፍ ዴዝ ያንሳል በሰላማዊ ትግል ማለት ነው። እሱ ነው
ሌላው ደግሞ አሁን መረዳት ያለብን ነገር ማለት ነው አገረ ኮፒም ላይ የተጠቀሱ ነገሮች አሉ ትሪገሪንግ ፋክተሮች አሉ አሁን ለምሳሌ ኢትዮጵያ ውስጥ በጣም ከሚገባው በላይ ሰው ነው ሪቮልት ማድረግ ያላደረገው እንጂ የኑሮ ውድነት በጣም ሃይ ስኬል ነው 2-3 ትሪፕል ነው ባለፉት ጥቂት ዓመታት ውስጥ ብቻ የሆነው ማለት ነው ጦርነቱ በየቦታው አለ መፈናቀሉ እንደዚሁ አለ እና አሁን ያለው ስኬል ኦፍ ቫዮለንስ ወይም ጦርነትም እንደዚሁ ከሚመጣው የሰላማዊ ትግል ይብሳል ወይ ብለንም ራሳችንን መጠየቅ ያለብን ይመስለኛል ለማለት ፈልጌ ነው እቺን ለማከል ነው ያው በእኛ ሀገር ሁኔታ በእርግጥ ገዢ ፓርቲና መንግስትም ድብልቅልቅ ያለበት ሁኔታ ነው እነዚህ ሀገረ መንግስት የሚቀጥልባቸው የተቋማት የተለያዩ ነገሮች አንድ ሁለት ብለን ልናስቀምጣቸው የምንችላቸው የነሱ መፈራረስ የነሱ መዳከም ቀጣይ የሚመጣውን ነገር የበለጠ መጥፎ ያደርገውም ወይ የሚለው መጋራውም ነገርም ስላለ ጭምር ነው ለይቶ የሚያፈራርሰው ወይንም ደግሞ ለይቶ የሚወስደው የሆነ ገዥም ፓርቲ ቢሆን ጥሩ ነው ሁለቱን የለየ ትግል ነው ወይ የሚካሄደው ምናምን የሚለው ነገር እሱ ወሳኝ ነገር ይመስለኛል እና ምናልባት ዮብም የምትጨምር ከሆነ ሌላ መጨመር የምትፈልጋቸውን ነገሮች ጨምርበትና እቺን ነገር ትንሽ በተወሰነ ማጥራት የምፈልገው ነገር አው መንግስት ማዳከም የሚባለው ነገር ምንድነው የሰላማዊ ትግል ጥሪውም እኮ ሐሳቡ አጀንዳውም እሱ ነው ይገባኛል ግን እኔ ቀደም ለማለት የፈለኩት ነገር አለ አንዱ ስጋቴ የሚመነጨው እንደውም ከሱ ነው ምክንያቱም መንግስት አሁን በምን ሄደባቸው ለምሳሌ ሰላማዊ ትግል እናድርግ ተብሎ ቢደረግ ሊዳከም ይችላል መንግስት ተዳከመ ማለት ዝም ብለን እኮ እናስበው አሁን በኢትዮጵያ ሁኔታ ውስጥ መንግስት ማዳከም ማለት መከላከያ ማዳከም ማለት ነው ሌላ ምንም መታዳቂው ነገር የለም መንግስት ማዳከም ማለት አሁን አትሊስት አገሩ ነው በተወሰነ ደረጃ ኢትዮጵያ ሆና እንድትቀመጥ ያደረጋቸው ነገሮች አሉ ለምሳሌ በተወሰነ ዲስታንስ ውስጥ ሰላማዊ የሆነ እንቅስቃሴዎች የተደረገው ያለበት ሁኔታ አለ ከፋም ለማም ግንኙነቶች አሉ የመንግስታዊ ግንኙነቶች አሉ አሁን አሉ እነሱን ማዳከም ስንፈጥር ቀደም የተባለው ነገር አለ አሁን አቶ ልደቱን ከፖለቲካዊ አንፃር ስንመለከተው ነውና እኛ ጋር አሁን ለምሳሌ እዚህ እሱን ማየት ብንችል እኔ አሁን የተባለው ነገር አላነሳም ለምሳሌ በአቶ ልደቱም ሆነ በሌሎች ፖለቲከኞች የሚሰሩ ስራዎች አሉ የአብሮነት ኢትዮጵያን አድን ህብረትም ወይም ደግሞ ሌሎች ህብረቶች የተጠናከረና መስመር ያለውን ነገር ማየትና ማሳየት ቢችሉና እኛም ማየት ብንችል ኦኬ ይሄንን ብናደርግ አትሊስት ይሄ ያለን ማለት የምንችልባቸው ነገሮች ይኖራሉ ነገር ግን አሁን ዝም ብዬ ሳስብ ኦኬ አሁን ያለው መንግስት ብናዳክመው ኦኬ ደን የሚመጣው ምንድነው ሲባል የሚመጣው የፋኖ ኃይል ነው የሚመጣው የኦላ ኃይል ነው የሚመጣው ላይ ትግራይ ያለው የህወሓት ኃይል ነው እነዚህ ኃይሎች ተሰባስበው አገሩን ማስቀጠል ይችላሉ ወይ ምክንያቱም ኢቭን በመጽሐፉ ላይ ስንመለከተው አንዱ የቀረበው ነገር በጦርነት መሳሪያ ያነሱትን ሰዎች ሰላማዊ ትግሉን አይቃወሙት እንጂ አብረን እንስራ ምናምን የሚል ነገር እንጂ የተባለው ጦርነት የሚባለው ነገር በመቃወም የተደረገና የተነሳ ነገሮች የሉትም ይሄንን ነገር ስንመለከት የምናገኘው ነገር ምንድነው መሳሪያ የያዙ ሰዎች በተለያየ አጀንዳ ያሉ እንደውም መግባባት እንኳን ያልቻሉ መሳሪያ የያዙ ሰዎች ነው ያሉትና እነሱን ወደ መሃል ብናመጣቸው የምንፈልገውን ነገር ማግኘት እንችላለን ወይ የሚታየኝ ነገር አይመስለኝም ነው ለኔ አይመስለኝም ያንን ማግኘት የምንችል አይመስለኝም እንደውም የሚከፋው ነገር አሁን ካለበት አገሩን ወደ ምንድን ይሄ ነገ ከነጎዲያ አሁን በምንሄድበት መንገድ ከቀጠልን አገሩ በመተላለቅ እናፈርሷለን የሚባለው ነገርን እናፋጥነዋለን የሚል ስጋት ነው ያለኝና ያ ከዛ የተነሳ ነው ስጋት የሚመነጨው ከዛ የተነሳ ነው አሁን ባለው ሁኔታ ሰላማዊ ትግል የሚባለው ነገር አቆይተ ነው ወይም ደግሞ መስመር እንዳለ እንደተጠበቀ ሆኖ አሁን ባለው ሁኔታ መስራት የሚገባንን ቀድሞ መደረግ ያለባቸውን አቶ ልደቱ የሚያነሱት 11 ነጥቦች አሉ ሌሎችንም ፍሬምወርኮች ጨምረን አስተካክለን እንዴት ነው መቀጠል የምንችለው ያንን ነገር ምንድነው በሰላማዊ ትግል ሊመጣ የሚችለውን ለውጥ ሊሸከምና ሊያስቀጥል የሚችል ምንድነው ዝግጅት ልናደርግ የምንችለው እንዴት ነው የሚባለው ነገር ያሳስበኛል ነው እንደዛ ባልሆነበት ሁኔታ ዝም ብለን እንግባና የሚመጣውን ውጤት በጋራ እንየው ከሆነ እንግዲህ አሮን ነው እንዴት መወሰን እንደሚቻል እኔ ትንሽ ቸግረኛል እሺ
ሸሜ ምናልባት ነው አይ ጊዜው አይደለም ነው አይ ቲንክ እንደተረዳው ቀድሞ መሰራት ያለባቸው ነገሮች አሉ ነው። በእርግጥ ቀድሞ መሰራት ያለባቸው ነገሮችም ልደቱ በዝርዝር አስቀምጦታል። ከነሱም ሌላ አለ ነው የዮባ እንደገባኝ ደግሞ ከነሱም ሌላ መሰራት ያለበት አለ። አሁን ጊዜው አይደለም አይነት ነው። ኢትስ ጉድ። አሁን እኔ እንደውም ሰጀስት ማድረገው ዮብና አቶ ልደቱን እንደገና እንደገና ይግጠሙ። አይ ቲንክ ምንድነው ይሄንን መጽሐፍ ዞሮ ዞሮ መመንዘር አለብን አይደል? ባለው ነባራዊ ሁኔታ ባለው ሁኔታ so what's the perspective of የአቶ ልደቱ አረዳድ አካሄድ የሚሉትን ነገሮች መናገር ማምጣት ጥሩ ይመስለኛል። ከዛ ጋር ተያይዘው ግን ምናልባት አንዳንድ ነገሮች መነሳት ያለባቸው ቢመስለኝ የትግል ስልት ወይም ደግሞ የትግል አካሄድ ሪቪል ማድረግ የለብሽም አንዳንድ ጊዜ አይደለም። አንዳንድ ነገሮች ላይ በተለይ ከስልጣን ላይ ያለ መንግስት አለ። ከዛ በኋላ በዚህ አካሄድ ሄጄ ነው ልጥልህ የምፈልገው ወይም ደግሞ ላወርድህ የምፈልገው ምናምን የሚሉትን ነገሮች ብዙ ነገሮችን ሪቪል ላታረግ ትችላለህ ወይም ደግሞ ሴክሬቶችን ላትናገር ትችላለህ። እና አይ ቲንክ ሰርክሉ ሞር መስፋት ያለበት ይመስለኛል። እንደዚህ ይሄ ውይይት ማለት ነው የሚመስለኝ ቢትዊን ፖለቲካል ፓርቲስ ሊሆን ይችላል፣ ቢትዊን አቶ ልደቱ ደራሲውና እንደ ኢዮብ አይነት ሀሳብ አሁን ይሄን የሚያነሳውን ሀሳብ ጊዜው አይደለም የሚለው ነገር ራሱ ማለት ነው ምንድናቸው ቅድመ ሁኔታዎች መሆን ያለባቸው የሚለውን ነገር እንዴት አድርጎ ነው ህዝቡ ውስጥ ላይ ማስረጽ የሚቻለው? እንዴት አድርጎ ነው በኋላ የሚመጣውን ሪስክስ እንዴት አድርገን ነው ሚኒማይዝ የምናደርገው የሚለውን ነገር እንዴት አድርገን ነው ሶሻል ሚዲያ ቱሉን እንዴት ነው የምንጠቀመው? ብዙ መነሳት የሚችሉ ነገሮች አሉ አሁን ባለው ነባራዊ ሁኔታ አንጻር ማለት ነው። ሌላ መንግስት ራሱ እንደ ስትራቴጂ የሚሄድባቸው ነገሮች ሊኖሩ ይችላሉ። ለምሳሌ አንተ ነህ መሰለኝ ባለፈው ስታነሱ ከነበሩት ውይይት ውስጥ ኢዮብ የሶሻል ሚዲያ ሰራዊት ብሎ የሚያደራጃቸው የሚያሰማራቸው አካላት አሉ ወይም ሰራዊት አለ እና እሱን እንዴት አድርገህ ነው እንትን የምትለው? ብዙ ነገሮች መነሳት ይችላሉ ልልህ ፈልጌ ነው። ይሄ ሀሳብ የሀገረ ካኦፒ ላይ የተነሱት ሀሳቦች እንደ ሀሳብ ተነስተው ሞር መዳበር ሞር መጎልበት መብሰል ያለበት ይመስለኛል የሚለውን ብቻ ለመጨመር ነው። ሪዮት እሺ፣ በጣም ነው የማመሰግነው። ያው የቀሩ ብዙ ነገሮች እንዳሉ ይገባኛል። በተለይ ሽሜ ቀጣይ የምትሄድበት እንዳለ ተነጋግረንም ስለገባን ጭምር እዚህ ጋር ላቆመው መሰለኝ። ትንሽ ሳንል ባናልፈው የምትሏት ነገር ካለች ሁለት ደቂቃ ሰጥቻችሁ። ኢዮባ አይ አሁን ሽመልስ ያለው ነገር ነው ዋናው ወሳኙ የሚመስለኝ። መነጋገር አለብን፣ ሀሳቦችን ወደፊት ማውጣት፣ ልዩነቶቻችንን፣ ፍርሃቶቻችንን፣ ምንድን ነው ድጋፎቻችን፣ ሁሉንም ነገር ማውጣትና መነጋገር እና የሚሻለው ምንድን ነው የሚለውን ነገር ማየት መመዘንና መውሰድ ነው የሚገባን የሚመስለውና የሚመስለኝ እንደሱ ነው። አሁን በጣም በቅርብ የተለመደ በጣም እየወጣ ያለ ነገር አለ። በጣም በትንሽ ነገር አንድን ሰው በሌላ ስም ሌብል ማድረግ፣ መፈረጅ ምናምን ነገሮች ይመጣሉ እና እንትን አልነበርኩም በፊት ትኩረት የምሰጥ ሰው አልነበርኩም እና አሁን ግን አንዳንድ ጊዜ ፈገግ እያልኩም እያየዋቸው ነው እና አንዱ የደረሰኝ ነገር ምን ያሽኮረምማል በቃ የብልጽግና ደጋፊ ነው ብሎ አንድ ወዳጄ መልዕክት ይልኝና እንዲህ ሳላቆ ሆንኩ ብዬ እኔ ራሴ ጠይቄያለሁ። ምናልባት ሳላቆ ከሆነና እንትን አይደለም ማለት አሁን በተወሰነ ደረጃ ሀሳቦች መውጣት አለባቸው ብዬ አስባለሁ። ጥሩ ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ዝም ብለን አምቀን ከምንይዛቸው ቢወጡና ብንነጋገራቸው እንትን ይፈጥራል ማለት አትሊስት አንደርስታንዲንግ ይፈጥራል በሁሉም ዘንድ ምንድን ነው ያለው፣ እንዴት ነው የምንመለከተው የሚለውን ነገር ይፈጥራል እና ያንን የማድረግ ነገሩን የበለጠ ብናዳብር ለማለት እፈልጋለሁ። ሪዮትም ይህንን ለማድረግ በምታደርጊው ጥረት በጣም አመስገን እፈልጋለሁ። ቴንኪው በጣም ሸሜ። እኔም እሱን ነው የበለጠ አጽንኦት ሰጥቼ መናገር የምፈልገው። አቶ ልደቱ በእውነት መመስገን አለበት። ደግሜ ማለት የምለው ነገር ምንድን ነው፣ ፖለቲከኛ ናቸው አቶ ልደቱ፣ ግን ለሀገራዊ ምስቅልቅል ሀገራዊ ክራይሲስ
ዌይ ኤንድ ቢዮንድ ሄደው ማለት ነው እሳቸው እንደ ፖለቲካ ተቃዋሚ ወይም ደግሞ ተገዳዳሪ የፖለቲካ ፓርቲ አመራር ብቻ ሳይሆን ከዛም በዘለለ ህዝቡ በደረቅ ጽሁፍ ተነገረው፣ በተለያዩ ክርክሮች በተለያዩ ውይይቶች ተነገረው። ስቲል ግን ያለው ሁኔታ ተመሳሳይ ነው። ችግሩም ከቀን ተቀን እየተባባሰ ውስብስብ እየሆነ ነው የሄደው። እስቲ አሁን ደግሞ በሌላ ዘውግ ወይም ደግሞ በስነ ጽሁፍ መልኩ ልምጣ ብለው ይሄንን ማድረጋቸው በእውነት ባለፈው ያነሳሽው ነገር አለ ሪዮት፣ በሌላ መጽሐፍም እንደዚሁ ትመጣለህ የበለጠ የደረጀ የበለጠ የሰፋ መጽሐፍም ይዘው ይመጣሉ ብለሽ ስትናገር ሰምቻለሁና ትልቅ ስራ ነው፣ ትልቅ አበርክቶ ነው በዚህ ወቅት የመጣው ነገር። ግን መጀመሪያም ስነሳ እንዳልኩት ጥሬ ነገር ይገላል፣ ሲበስል ግን ስንወያይበት የበለጠ ነገር ያመጣል ማለት ነው። አሊያ ግን መስዋዕትነትን የሚጠይቅ ነገር ነው የሰሩት አቶ ልደቱ። በቀደሙት ጊዜያት እንደነ በዓሉ ግርማ ያሉ ደራሲያን በዘመናቸው አውጥተውት በነበረው ጽሁፋቸው ወይም ደግሞ መጽሐፋቸው የተነሳ ራሳቸውን እስከ ማጣት ወይም ደግሞ ህይወታቸውን እስከ መሰዋት ደርሰዋል። ያም ወገንተኝነት ወይም ደግሞ ደራሲ ውግንናውን ከማህበረሰቡ ጋር በማድረጉ ነው እና አቶ ልደቱ በተለያየ መልኩ ይህንን ነገር እያደረጉ ነው። አይ ቲንክ ሊበረታቱ፣ ሊመሰገኑ፣ ሊደገፉ ያስፈልጋል። ሀሳባቸውን ደግሞ ቢፎር ኢት ጌትስ ቱ ሌት በህዝብ ዘንድ በተለያየ መንገድ መስረጽ ያለበት ይመስለኛል። ከዚህ አንጻር እኔ ምንጊዜ ሚዲያ ሪዮት አንቺ ይሄን የምታደርጊው ነገር በጣም እንደ ስነ ጽሁፍ ወዳጅነቴ ደግሞ በጣም ደስተኛ ነኝ ይሄንን በማድረግ። ብዙ ጊዜ ሐሳቤን እንደምታውቂው በተለያዩ ስነ ጽሁፍ ሳሎኖች አብረን እኔም አንቺ የምንሳተፍባቸው የስነ ጽሁፍ ሳሎኖች ላይ ነው ሪፍሌክት ማድረገው። እንደዚህ አምጥተሽ ሰዎች እንዲወያዩበት የማድረጉ ነገር ስላደረግሽ በጣም አመሰግናለሁ። እድሉንም ስለፈጠርሽልን በጣም አመሰግናለሁ። እኔ በግሌ ቴንክ ዩ ማለት ወዳለው ሪዮት። እሺ እኔም በጣም አመሰግናለሁ። ሁለታችሁም ኢዮባ፣ ሽሜ ይልመድባችሁ። በብዙ ርዕሰ ጉዳዮች ወደፊትም እንወያያለን። ለዛሬ ስለነበረን ጊዜ በጣም አመሰግናለሁ። አድማጭ ተመልካቾቻችን በ3 ክፍል በሀገረ ካዋፒ ላይ ያደረግነው ውይይት እዚህ ላይ ተደምድሟል። አብራችሁን ስለነበራችሁ በተለያየ መንገድ ስለተሳተፋችሁ በጣም እናመሰግናለን። ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።